ሰላም ጤና ይስጥልኝ። በዚህ ቪዲዮ በዋናነት የምናየው ሬድ ክላውድ አይሲቲ ሶሉሽን ከሚያቀርባቸው የአርፒ ሶፍትዌሮች አንዱ የሆነው ፕሮፐርቲ ማኔጅመንት ሲስተም ወይ ደግሞ ለሪሴፕሽን የምንጠቀመው ይሆናል። በዚህ ቪዲዮ የምናየው እንዴት ገስት ፕሮፋይል ሜንቴን ያደርጋሉ፣ ካምፓኒ ፕሮፋይል እንዴት ሪዘርቬሽን ይይዛሉ፣ እንዴት ቼኪን ያደርጋሉ፣ እንዴት ደግሞ በግሩፕ ቼክ አውት ያደርጋሉ የሚለው እናያለን። ከዛ በተጨማሪ ደግሞ አሜንድመንት የመሳሰሉትን እዚህ ጋር ሊስት የተደረጉትን አንድ ባንድ እናያለን። የሪሴፕሽን ስራ ወይ ደግሞ ፒኤምኤሱን ለመስራት በዋናነት እናንተ ጋር ዴስክቶፕ አፕሊኬሽን ሾርትከት ክሬት ትደረጋለች። እቺኛዋን ክላውድ ፒኤምኤስ ፖስት የምትለውን አንዴ ደብል ክሊክ ታደርጉታላችሁ። ከዛ በኋላ እንደዚህ አይነት ዩዘር ኢንተርፌስ ይከፍትላችኋል። መጀመሪያ ዩዘር ኔማችሁን እዚህ ጋር መታችሁ ሰርች ማድረግ ትችላላችሁ። አይዘር ደግሞ ድሮፕ ዳውኗን እዚህ ጋር ትነኩና መፈለግም ትችላላችሁ ማለት ነው። የተሰጣችሁን ዩዘር ኔም እና ፓስወርድ ካስገባችሁ በኋላ ሎጊን የምትለውን በተን ትነካላችሁ። ሎጊን ብላችሁ ከገባችሁ በኋላ ዌልካም ቱ ቴስት ዳታቤዝ ይላል። ይሄ ማለት የሆቴሉ ስም ይሆናል። ከስር ደግሞ የገባችሁበት ዩዘር ኔም፣ ሮላችሁ ምን እንደሆነ፣ ሪሴፕሽን ከሆነ ሪሴፕሽን፣ አድሚን ከሆነ አድሚን እዚህ ጋር ያሳያችኋል። አዲሽናል ደግሞ በቀኝ በኩል ሬድ ክላውድ አይሲቲ ሶሉሽን መተላለች። እቺ ማን ደብል ክሊክ ስታደርጉ ሪፍሬሽ ያደርግላችኋል። እዚህ ጋር በሁለት ተከፈሉ አሉ፣ በቀኝና በግራ። እነዚህ ዳሽቦርድ ምንላቸው ወይ ደግሞ ኖቲፊኬሽን የሚያሳዩ ናቸው ስለ ሲስተሙ። በቀኝ በኩል ታስክ ስታቲክስ እና ሪማርክ ምትላለች። እነዚህ የሚያሳያችሁ ምንድነው እያንዳንዱ ስቴቶች አሉ። የነዛን ስቴቶች ያለውን ከረንት ስታቲክስ ያሳያችኋል። ወይ ደግሞ ሪሴፕሽናል ልትሆን ትችላለች። ይህ ሲስተም የሚጠቀመው ስራ ከመጀመሩ በፊት ስለ ሲስተሙ ኖቲፊኬሽን ይሰጠዋል ማለት ነው። የመጀመሪያው ስሜ ሁሉ በእጄ አፕ ሬጅስትሬሽን የምትለውን ሁሉ በእጄ በመጠቀም ገስት ሬጅስተር ካረገ ወይ ደግሞ ሪዘርቬሽን ከያዘ እዚህ ጋር ያለውን ስታቲክስ ያመጣላችኋል። ሁለተኛ ላይ ምንድነው ገስት በርዝዴይ የሚለው ነው። ቼኪን ወይ ደግሞ ሪዘርቬሽን በሚይዙ ጊዜ እንግዳውን ሬጅስተር በሚያደርጉበት ጊዜ የእንግዳውን የልደት ቀን ያስገቡለታል። በዛ መሰረት ሲስተሙ የልደት ቀኑ ዛሬ ከሆነ ኖቲፋይ ያደርጋቸዋል ወይ ኖቲፊኬሽን ይሰጣቸዋል ማለት ነው። ቱዴይ ፒካፕ እና ድሮፕ ኦፍ ምትላለች። ስለዚህ እንደ አንድ ሆቴል ፒካፕ እና ድሮፕ ኦፍ ወይ ደግሞ ሸትል ሰርቪስ የምሰጡ ከሆነ ከአየር መንገድ ሊሆን ይችላል፣ ከሌላ ቦታ ፒካፕ የምታደርጉት ወይ ደግሞ ድሮፕ ኦፍ የምታደርጉት እንግዳ ካለ ኖቲፋይ ያደርጋቸዋል እዚህኛው ጋር ዳሽቦርድ ጋር ማለት ነው። ሌላው ደግሞ ኦቨር ዶአውት የሚባል ነው። ዶአውት ወይ ማለት በመጀመሪያ ዲፓርቸር ዴታቸው ዛሬ ሆነ ሲሆን ኦቨር ዶአውት ደግሞ የምንለው ዲፓርቸር ዴታቸው ከትናንትና ጀምሮ ወደ ኋላ የሚሄድ ይሆናል ማለት ነው። ስለዚህ እዚህ ጋር ስታቲስቲካቸውን ስንት እንደሆነ ያሳየናል። አሁን እዚህ ጋር ኦቨር ዶአውት 62 አለው ማለት ነው። መውጣት የነበረባቸው 62 ገስቶች ኢንሃውስ ላይ አሉ። ዲፓርቸር ዴታቸው ዛሬ ያልሆነ ወደ ኋላ የሆነ ማለት ነው። ሌት ቼክ አውት የሆኑ ከስተመሮች ማለት ነው። ሌላው ደግሞ ዶአውት የምንለው ዲፓርቸር ዴታቸው ዛሬ የሚወጡ ከስተመሮችን ስንት ቁጥር እንዳለ እዚህ ጋር ያሳያቸዋል። ሌላው እዚህ ጋር ስናይ ዌቲንግ ሊስት 6 ፒኤም ጋራንቲ ብሎ ያሳየናል። ይሄኛው ሪዘርቬሽን መያዣ መንገድ ነው። እንደ ሆቴል ዎኪንግ ገስት ይኖራችኋል ወይ ደግሞ ሪዘርቬሽን ልትይዙ ትችላላችሁ። ዎኪንግ ገስት በሚመጣበት ጊዜ ቼኪን ታደርጉታላችሁ። ሪዘርቬሽን ከሆነ ደግሞ ሪዘርቬሽን ትይዛላችሁ። ከሁለቱ ውጭ ከሆነ ደግሞ በግሩፕ የሚመጡ እንግዳዎችን ቼኪንም የምታደርጉበት ወይ ደግሞ ሪዘርቬሽን የምትይዙበት አማራጮች ይኖራሉ ማለት ነው በሲስተም። ስለዚህ ሪዘርቬሽን በምትይዙ ደግሞ በትጊዜ ደግሞ 3 አይነት አማራጭ ይሰጣችኋል ሲስተሙ። ዌቲንግ ሊስት 6 ፒኤም ጋራንቲ የምንለው ዌቲንግ ሊስት የምንለው ሩም ኢንቨንተሪያችሁ ቢሞላ ያላችሁ ሩም 50 መቶ ሊሆን ይችላል። እነዛ ሩሞች ከሞሉ እንግዳ ቢመጣና ማቆያ ላይ ማስቀመጥ ከፈለጋችሁ ሜቢ ከሰዓት በኋላ ቼክአውት የሚያደርግ እንግዳ አለን ብላችሁ ወይ ደግሞ ሩም ፍሪ ይሆናል ብላችሁ የምታስቡ ከሆነ ለዛ ሰው የሪዘርቬሽን መያዝ ከፈለጋችሁ ዌቲንግ ሊስት የምትለውን ትጠቀማላችሁ። ስለዚህ በዌቲንግ ሊስት በዛሬ ቀን የተያዘ እንግዳ ካለ እዚህ ጋር ዳሽቦርዱ ጋር ያሳያችኋል ስንት እንደሆነ ማለት ነው። ሌላኛው 6 ፒኤም አራይቫልስ የምትለው ነው። 6 ፒኤም ማለት ከ12 ሰዓት በኋላ በእኛ የማይመጣ እንግዳ ካለ ራሱ ካንስል እንዲያደርግ የኛውን ሪዘርቬሽን ትይዛላችሁ። ለነገ ከሆነ ለነገ፣ ለዛሬ ከሆነ ለዛሬ። ስለዚህ ያ እንግዳ ከ12 ሰዓት በኋላ ካልመጣ ሲስተሙ ራሱ ካንስል እንዲል የምትፈልጉ ከሆነ 6 ፒኤም አራይቫል የምትለውን ትጠቀማላችሁ። ጋራንት የምንለው እርግጠኛ ለሆናችሁበት ከስተመር እና ለከፈለ ከስተመር ጋራንትድ አራይቫልስ የምትለውን ትጠቀማላችሁ። ሶስቱን ይደመርና በአጠቃላይ ምን ያህል አራይቫል ዛሬ አለኝ፣ ምን ያህል እንግዳ ኤክስፔክት ላድርግ የሚለውን የያዛችሁትን ሪዘርቬሽን ያሳያችኋል። ከላይ የምታዩት ኖሾ የምትለው ከስራ ያያችሁት ጋራንትድ አራይቫል በተለያየ ምክንያት ምን ሊደረግ ይችላል? ካንስል ሊደረግ ይችላል። ካንስል በሚደረግበት ጊዜ ወዴት ነው የሚሄደው? ወደ ኖሾ ይሄዳል ማለት ነው። ዌቲንግ ሊስት እና 6 ፒኤም ደግሞ ካንስል ሲሆኑ ወደ ካንስሌሽን ኦፍ ዘ ዴይ ይገባሉ ማለት ነው። ከስር አናሳይን የሆኑ ሪዘርቬሽኖች ካሉ ዲፓርቸርስ
ካሉ፣ ስቴይ ኦቨር ደግሞ የሚቆዩ እንግዶች ካሉ፣ ፖስት ማስተር ፔንዲንግ ላይ ያሉ እንግዶች ካሉ፣ ካንስል የተደረጉትን ቅድም 6 ፒኤም እና ዌቲንግ ሊስት ካንስል ይደረጋሉ እነሱ ካሉ፣ አራይቭድ ዛሬ የገቡ እንግዳዎችን በአጠቃላይ ደግሞ ሌሎችም አቬላብል ሩም ምን ያህል አለኝ፣ ሩም ሙቭ የሰራሁት ከአንድ ሩም ወደ ሌላ ሩም በተለያየ ምክንያት ሙቭ ያደረኩት ሬጅስትሬሽን ካለ ኖቲፊኬሽን ይሰጠኛል ማለት ነው። ከስር ደግሞ በስታቲክስ አንድ ወይ ደግሞ በካውንት አድርጎ ሁለተኛው ደግሞ በቻርት አድርጎ ምን ያህል ሩም ኢንቨንተሪ ያለኝ፣ ከዛ ውስጥ ምን ያህሉ ክሊን ነው፣ ምን ያህሉ ደርቲ ነው፣ ምን ያህሉ ኢንስፔክትድ ነው፣ ፒክአፕ፣ አውት ኦፍ ኦርደር፣ አውት ኦፍ ሰርቪስ ምንላቸው አሉ። እነዚህን ስቴቶች ያሳያቸዋል ማለት ነው። ካላችሁ ሩም ውስጥ ወደ ስር ስታደርጓት በቻርት ከላይ ያያችሁትን ስታቲክስ በቻርት እዚህ ጋር ያስቀምጥላችኋል ማለት ነው። በቀኝ በኩል ደግሞ ሩም ኦኩፓንሲ ብሎ ቱዴይ ብሎ በዛሬ ምን ያህል ቫካንትና ኦኩፓይድ ሩም አለኝ የሚለውን በቁጥር ደረጃ በፐርሰንት ደረጃ እዚህ ጋር ያሳያችኋል። ፓይ ቻርቱና ደግሞ እዚህ ጋር ታሳያችኋለች ማለት ነው። ምን ያህል ቫካንትና ኦኩፓይድ ነው። ከስር ደግሞ በግራፍ በአሁን ወር ባለፉት ወራት በአጠቃላይ ደግሞ አሁን ባላችሁበት ዓመተ ምህረት ምን ያህል ሪዘርቬሽኖችን ይዟል፣ ምን ያህል ወሩ ላይ ነው ፒክ የደረሰው የሚለውን ሪዘርቬሽን ያሳያችኋል ማለት ነው። ዳሽቦርድ በአጠቃላይ ስለነዚህ ነው የሚገልጸው፣ ኖቲፊኬሽን ነው የሚሰጣችሁ ማለት ነው። በቀኝ በኩል ደግሞ ሴኩሪቲ የምትላለች። ሴኩሪቲ ላይ አንዴ ዩዘርኔም ቅድም ዩዘርኔም እና ፓስወርድ አስገብቼ ገብቻለሁ። በተለያየ ምክንያት የገባው ዩዘር ፓስወርድ መቀየር ከፈለገ ኦልድ ፓስወርድ እዚህ ጋር ያስገባል፣ ወይ ደግሞ አሁን ሲጠቀመው የነበረውን አዲሱን ፓስወርድ እዚህ ጋር ያስገባል። ኮንፈርም አደርገዋለሁ ከላይ ያለው እዚህ ጋር ሲስተሙ ሳጀስት ያደርጋቸዋል። ስትሮንግ ፓስወርድ ተጠቀሙ ብሎ እሱን ይሰጣቸዋል ማለት ነው። ስትሮንግ ፓስወርድ ካልሆነ ኤረር ይወረውሩባቸዋል። ይህን ሲጨርሱ አፕላይ ብላችሁ ትወጣላችሁ፣ ፓስወርዳችሁን ይቀይርላችኋል ማለት ነው። ይህን ከጨረስን በኋላ ዳሽቦርድ ላይ የመጀመሪያው ስራ ምንድን ነው የሚሆነው? እንግዳው ሲመጣ ተቀብላችሁ መመዝገብ ወይ ደግሞ ወደ ሲስተሙ ማስገባት ነው የሚሆነው። ስለዚህ እሷን ስራ ለመስራት ሜን ሜኑ ምትል ቦታ አለች። እሷን ትነካላችሁ። እሷን ስትነኩት ምን ይሏሉ? ሜን ፔጅ፣ ሬጅስትሬሽን፣ ፕሮፋይል፣ ናይት ኦዲት፣ ሪፖርት፣ ሴቲንግ የሚሳል ኔስ አዲሽናል የሆኑት አሉ ማለት ነው። ስለዚህ አንድ እንግዳ ወደ ሆቴል ሲመጣ የመጀመሪያው ስራ ምንድን ነው የሚሆነው? ሬጅስተር ማድረግ፣ መመዝገብ። ስለዚህ ሬጅስተር የምትለውን ኮላፕሷን ስትነኳት ሪዘርቬሽን፣ ቼኪን፣ ግሩፕ ሬጅስትሬሽን ብሎ 3 አይነት አማራጭ ያቀርባል ማለት ነው። ሪዘርቬሽን ላይ ቅድም ያየናቸው ስቴቶች አሉ። ዌቲንግ ሊስት፣ 6 ፒኤም ጋራንትድ የምንላቸው። ቼኪን ደግሞ ዎኪንግ ከስተመር ለሆነ በአካል ለመጣ እንግዳ ቼኪን ታደርጋላችሁ። ግሩፕ ሬጅስትሬሽን ምትላለች። በአካል የመጣው እንግዳ ወይ ደግሞ ሪዘርቬሽን የምትይዙለት እንግዳ በዛ ያለ ቁጥር ካላቸው ምን ማድረግ ትችላላችሁ? በግሩፕ አንድ ላይ ሬጅስተር ማድረግ ትችላላችሁ ማለት ነው። ስለዚህ ከሪዘርቬሽን ስንጀምር ሪዘርቬሽን ለምንድን ነው የምንጠቀመው ብለናል። በአካል ላልመጡ እንግዳዎች ቦታ መያዝ ከፈለግን። የሲኔት ሶፍትዌር ቴክኖሎጂ ደግሞ ምን ያቀርባል? 3 አይነት አማራጮችን ያቀርባል። እነሱ ምንድን ናቸው? ዌቲንግ ሊስት፣ 6 ፒኤም ጋራንትድ ብለናል። ሪዘርቬሽን የምትለውን በተንከነካችሁ በኋላ እንደዚህ አይነት ፎርማት ፊል ፎርማቶችን ያመጣላችኋል። ቅድም ያልኳቸውን ስቴቶች ከላይ ማየት ትችላላችሁ። ስቴት የምትለውን ሰሌክት ስታደርጉ አሁን የምትመዘገቡት እንግዳ ወይ ደግሞ ሩም ሪዘርቬሽን የምትይዙለት እንግዳ በምን ስቴት ነው የሚገባው የሚለውን መጀመሪያ ነው ትመርጡት። አይዘር ዌቲንግ ሊስት፣ 6 ፒኤም ጋራንትድ የሚሉ አሉ። ስለዚህ ዌቲንግ ሊስት ቅድም እንዳልኳችሁ ለመድገም ያህል ቦታ ከሞላባችሁ 6 ፒኤም ራሱ ከ6 ፒኤም በኋላ ካንስል እንዲያደርግ፣ ጋራንትድ ደግሞ እርግጠኛ የሆናችሁበትን ከስተመር ወይ ደግሞ አድቫንስ የተቀበላችሁትን ከስተመር በዚህ ማስገባት ትችላላችሁ። ለማሳያ አንዱን ስቴት እንመርጣለን። ከዛ በኋላ ቤዚክ ኢንፎ፣ ኮንሳይኒ፣ ሬት አጀስትመንት የሚሉ ቦታዎች አሉ። ቤዚክ ኢንፎ ማለት ስለ ከስተመሩ ቤዚክ የሆነ ወይ ደግሞ ማንዳቶሪ የሆኑትን ኢንፎርሜሽኖች ምንሞላበት እንደማለት ነው። ስለዚህ ከዚህ በፊት ዳታ ቤዙ ላይ ኦልሬዲ ወይ ደግሞ ሲስተማችሁ ላይ የተመዘገበ እንግዳ ካለ ሁለተኛ መዝገብ አይጠበቅባችሁም። ገስትን የምትለው ቦታ ጋር ድሮፕ ዳውን አለች እዚህ ጋር፣ እሷን ትነኩና ሰርች ማድረግ ቴስት የሚባል ከስተመር ከዚህ በፊት አሁን እዚህ ሆቴል ላይ ተስተናግዶ የሚያውቅ ከሆነ ያመጣላችኋል። እሷን ሰሌክት ታደርጋላችሁ። አዲስ እንግዳ መዘግቡ ከሆነ ደግሞ ፕላስ ምልክቷ ወይ ደግሞ አድ በተን አለች እሷን ስትነኩ ፊልድ ፎርማት ያመጣላችኋል። እዚህ ጋር ከዚህ የሆኑት ምንድን ናቸው? ላስት ኔም፣ ፈርስት ኔም፣ ናሽናሊቲ፣ ፓስፖርት ነምበር። ፓስፖርት ነምበሩ ናሽናል አይዲ እሱም አለ። የተለያዩ የአይዲ ታይፖች አሉ። እነሱን መርጣችሁ የእነሱን ቁጥር ማስገባት ትችላላችሁ። ግን እነዚህን ሳሞሉ ምን ማድረጋችሁም ሴቭ ማድረጋችሁም ማለት ነው። እነዚህን ከየት ታገኛላችሁ? ስለ ሰውየው የሚገልጽ ፓስፖርት ሊሆን ይችላል፣ መታወቂያ፣ ከዛ ላይ ማግኘት ትችላላችሁ ማለት ነው። ስለዚህ የእሱን ኢንፎርሜሽን ትሞላላችሁ። ቤዚክ የሆኑትን ሌሎችንም መዝለብ ትችላላችሁ፣ ማምራትም ትችላላችሁ፣ ተመሳሳይ ማለት ነው። ሌላ እዚህ ጋር ታይትል የምንለው አለ። ስታንዳርድ የሆኑ ታይትሎች አሉ፣ አቶ፣ አምባሳደር፣ ካፕቴን የሚለውን። ስለዚህ የምታስተናግዱት ከስተመር ወይ ደግሞ እንግዳ የትኛው ነው የሚለውን
ትመርጡለታላችሁ። ከዛ ጀንደር እዚህ ጋር አለ፣ ሜል ኦር ፊሜል የሚለውን ትመርጣላችሁ። ላንጉጅም እዚህ ጋር ኦፕሽናል ነው፣ መምረጥ ትችላላችሁ። እዚህ ጋር መታችሁ ሰርች ማድረግ ትችላላችሁ። ላንጉጅን ኦፕሽናል ነው፣ እሱ መምረጥ ትችላላችሁ። ሌላው ናሽናሊቲ ነው። አሁን የምዘግበው እንግዳ ናሽናሊቲ የምንድን ነው የሚለውን እዚህ ጋር ኢዚሊ ሰርች ማድረግ ትችላላችሁ። ጀስት ሰሌክት። ከዛ እዚህ ጋር ትመጡና ቅድም ያልኳችሁ ዴት ኦፍ በርዝ፣ ይሄኛውን ዴት ኦፍ በርዝ መሙላታችሁ ለምንድን ነው የሚጠቅመው? ኖቲፊኬሽን እንዲያሳያችሁ። ስለዚህ የእንግዳው የተወለደበት መቼ ነው የሚለውን እዚህ ጋር መታችሁ ወደኋላ ሄዳችሁ የምትፈልጉትን ይርና ዓመተ ምህረት መርጣችሁ ማስገባት ትችላላችሁ ማለት ነው። ከዛ በመቀጠል ቅድም ያልኳችሁ አይዲ ታይፑ በምንድን ነው? ፓስፖርት ነው? ድራይቪንግ ላይሰንስ ነው? ፔንሽን፣ ናሽናል አይዲ፣ ስማርት ካርድ፣ ስቱደንት አይዲ እሱን ትመጡለትና እዚህ ጋር ቁጥር ታስገባላችሁ ማለት ነው። እዛ ላይ ያለው ይህን ሳታስገቡ ማለፍ አይቻልም፣ ማንዳቶሪ ነው። ስለዚህ ፓስፖርት ስካነር ምን ካላችሁ ደግሞ ኢንተግሬትድ ሆኖ እራሱ ይህንን አውቶፊል ማድረግ ይችላል። በቀኝ በኩል ያሉት አድሬስ ጋር ኦፕሽናል ናቸው። ፎን ነምበር፣ ኢሜይል፣ ዌብሳይት፣ ወረዳ ከስተመሩ ካለውና ይግባልኝ ካለ ኦፕሽናል ናቸው፣ መግባት ይችላሉ። ይህን ሲጨርሱ ምንድነው የምታደርጉት? ሴቭ። ስለዚህ ይህን እንግዳ ሁለተኛ መዝገባ አይጠበቅባችሁም፣ አንዴ መዝግባችሁታል፣ ሲስተሙ ራሱ ይዝላችኋል ማለት ነው። ይህን ከጨረሳችሁ በኋላ ከስር ምን አለ? አሁን የምንይዘው ሪዘርቬሽን ነው። ስለዚህ ሪዘርቬሽን ከሆነ ደግሞ አራይቫል ቀኑ ከዛሬ ወደፊት ነው የሚሆነው። ዛሬ ይመጣ ከሆነ ዛሬ፣ በ7 በ8 ሳምንት ቆይቶ የሚመጣ ከሆነ ወር ቆይቶ የሚመጣ ከሆነ ወደፊት እያደረግ ምን ማድረግ እንችላለን? የምንፈልገውን ቀን መምረጥ እንችላለን ማለት ነው። ስለዚህ ከ7 ጀምሮ እስከ መቼ ይቆያል የሚለውን ደግሞ ነምበር ኦፍ ናይቷን በመስተካከል ኢዚሊ ዲፓርቸር ዴቱን ራሱ ካልኩሌት ያደርግላቸዋል። ስለዚህ ይህ ሰውዬ ለ7 ነው የሚመጣው፣ ለስንት ናይት ይቆያል? ለ2 ቀን ይቆያል ብያለሁ። ዲፓርቸር ዴቱ መቼ ነው? በ9 ያደርግላችኋል ራሱ። ከፈለጋችሁም ደግሞ ዲፓርቸር ዴቱን ራሳችሁ ማኑዋሊ ማስገባት ትችላላችሁ ማለት ነው። ሌላው ደግሞ ነምበር ኦፍ አዳልት። ነምበር ኦፍ አዳልት በአንድ ሩም አንድ ነው የሚፈቀደው። ከዛ በላይ ከሆነ ግን ነምበር ኦፍ አዳልቶችን እዚህ ጋር አጀስት ማድረግ ትችላላችሁ። ይሄ ለምን ይጠቅማል? ፓኬጁንም በዚህ ስለሚያባዛው ማለት ነው። ነምበር ኦፍ ሩሟን አንድ ናት፣ እሷን አትነኳትም። በመቀጠል ምንድነው ስታንዳርድ ሩም ታይፖች አሉ። ስለዚህ ሩም ታይፖቹ እነዚህ ሩም ታይፖች ከየት ነው የሚመጡት? ሲስተሙ በሚጀመርበት ጊዜ እናንተ ጋዘር ያግነው ኢንፎርሜሽን ወደ ሲስተሙ ፑሽ እናደርገውና ያላችሁን ሩም ታይፖች እዚህ ጋር ያመጣላችኋል። ስለዚህ ይሄ እንግዳ ስታንዳርድ ነው፣ ትዊንስ ነው፣ ስዊት ነው፣ የት ነው የሚገባው የሚለውን ትመርጣላችሁ። ሪዘርቬሽን ስለሆነ ሩም ነምበር ኤግዛክትሊ መምረጥ ካልፈለጋችሁ መዝለጥ ትችላላችሁ። ካልሆነም ደግሞ እዚህ ጋር መጥታችሁ ሪዘርቬሽን በሚሆንበት ጊዜ የግዴታ ምን መሆን ላይ ጠበቅበት ይችላል። ኦኮፓይድም ቢሆን ችግር የለም፣ ደርቲም ቢሆን ችግር የለም። ግን ቼኪን በሚደረግበት ሰዓት ዎኪንግ ከስተመር ስለሆነ የግዴታ የሩሙ ስታተስ ምን መሆን አለበት? ሩም የምትለውን ፕላስ ምልክት ስትነኩ እንደዚህ ይመጣላችኋል። ከዛ በኋላ ስታንዳርድ ወይ ደግሞ ሲንግል ሩም ላይ ያሉትን አቬሌብል የሆኑትን ሩሞች ያሳያችኋል። ስለዚህ ለሪዘርቬሽን ሲሆን ሩም የሚለውን ዘላችሁ ጀስት በኋላ ላይ ቼኪን በምታደርጉበት ሰዓት አሳይን ማድረግ ትችላላችሁ። ወይ ደግሞ አቬሌብል የሆነ ሩም ካላችሁ ምን ማድረግ ትችላላችሁ? አሳይን አድርጋችሁ መቀጠል ትችላላችሁ ማለት ነው። ስለዚህ ሪዘርቬሽን በምንይዝበት ደግሞ ጊዜ የግዴታ ሩም ስታተሳቸው ወይ ደግሞ ኤችኬ ስታተሳቸው ክሊን እና ቫካንት ባይሆንም ችግር የለም። ለምን እንግዳው ዛሬ አይደለም የሚገባው፣ ሪዘርቬሽን እያያዛችሁ ስለሆነ ነው። በኋላ ላይ ቼኪን በምታደርጉበት ሰዓት ነው ማንዳቶሪ የሚሆነው። ስለዚህ ውስጥ ካሉ ሩሞች ብዙ ከሆኑ እዚህ ጋር ፊልተር ማድረግ ትችላላችሁ። ላይ ለምሳሌ 13(7) ቢ የምትለውን ከፈለጋችሁ 13(7) ቢ ብቻ ፊልተር እንዲያደርግላችሁ። ይህን ከጨርሳችሁ በኋላ ችኛን ሰሌክት አድርጋችሁ ችኛን ሰሌክት የምትለውን በተን ትነካላችሁ። ሩም ከመረጥነት በኋላ ቀጣይ ምንድነው የሚሆነው? ዋጋ እናስገባለታለን ማለት ነው ለዚህ ጋራንት ሪዘርቬሽን። ስለዚህ ሬት ኮድ የምትለውን እነካለን። ስለዚህ በሲንግል ስታንዳርድ ስር ያሉት ዋጋዎችን እንዳለ ያመጣልናል። ከዛ ውስጥ የምንፈልገውን ዋጋ ሰሌክት አድርገን እንመርጣለን ማለት ነው። እዚህ ጋር በዶላርም በብርም ኦፕሽናሎች ናቸው፣ እነሱ መምረጥ እንችላለን። ይሄኛውን ከመረጥን በኋላ ምንድነው የምናደርገው? ፓኬጁን እዚህ ጋር ካለ ፓኬጅ ያሳየናል፣ ምን ፓኬጅ አሳይን እንደሆነለት። ከዚህ በመቀጠል ምንድነው የምናደርገው? ይሄ ግለሰብ ወይ ደግሞ ይሄ ከስተመር በካምፓኒ መጣ ከሆነ ወይ ደግሞ ቲን ነምበር ቢሉ ላይ እንዲወጣለት ከተፈለገ ቲን ነምበር ሜንቴን ማድረጊያ ቦታ አለች። እሷ ምንድነው ኮንሳይን የምትለው ጋር ካምፓኒ ጋር አለች። ማን ድሮፕ ዳውን ነካና ከዚህ በፊት የተመዘገበ ካምፓኒ ካለና እሱን መጠቀም ከፈለጋችሁ እዚህ ጋር ይዘረዝርላችኋል። አዲስ የምታስገቡት ከሆነ ደግሞ ምን ታደርጋላችሁ? አድኒ በተን ተነኩና መጀመሪያ ቲን ነምበሩን በማስገባት ትጀምራላችሁ ማለት ነው። ከዛ ቲን ነምበሩን ስታስገቡ ባይ ዲፎልት ይሄ ቲን ነምበር ከዚህ በፊት ያልተመዘገበ ከሆነ ከኤርካ ዳታቤዝ ጋር ክሮስ ቼክ አድርጎ ከዚህ በፊት የተመዘገበ ከሆነ ስሙን ያመጣላቸዋል። አዲስ ከሆነ ደግሞ እንድትመዘግቡት ይፈቅድላቸዋል ማለት ነው። ስለዚህ የካምፓኒውን ስም እዚህ ጋር ታስገባላችሁ።
ቢዝነስ ታይፑን ትመርጣላችሁ። ፒኤልሲ ነው፣ ጋቨርንመንታል ነው፣ ሼር ካምፓኒ ነው፣ ነን ጋቨርንመንታል ነው የሚለውን። ከዛ በኋላ እዚህ ጋር ካታጎሪን ትመርጣላችሁ። ይህን ከጨረሳችሁ በኋላ አድሬስ ጋር የምታዩቸው ኦፕሽናል ናቸው። ፎን ነምበር፣ ኢሜይል፣ ዌብሳይት ቅድም እንዳየናቸው ቀበሌ፣ ስትሬት አድሬስ፣ ፖስታ፣ ሪጅን፣ ሲቲ፣ ሰብሲቲ፣ ወረዳ የምንላቸው ማለት ነው። ሌሎችም አዲሽናል ኢንፎርሜሽኖች አሉ። እነዚህን ሳትመዘገቡ ሴቭ ብትሉት ያደርጋል። ወይ ደግሞ ከፈለጋችሁ እነዚህን ማስገባት ትችላላችሁ። ይህን ሲጨርሱ ምንድነው የምታደርጉት? ሴቭ ትሉታላችሁ። ስለዚህ ሬድ ክላውድ ቴስት የሚለውን ቲን ነምበር ኦልሬዲ ሴቭ ስለሆነ ከዚህ በኋላ ሪከርሲቭሊ መጠቀም ስትፈልጉ ጀስት ፊች ነው የምታደርጉት ከዳታቤዝ ማለት ነው። ሌሎቹ እዚህ ጋር ኮንታክት፣ ሶርስ፣ ኤጀንት፣ ግሩፕ፣ ሜምበር ታይፕ የምንላቸው ኦፕሽናል ናቸው። በኤጀንት ከመጡ ኮንታክት ካላቸው፣ ሜምበር ታይፕ ካላቸው፣ ሶርስ ካላቸው እነሱን እዚህ ጋር ማስገባት ትችላላችሁ ማለት ነው። ተመሳሳይ ናቸው። ከዛም ጋር አድኒው ብላችሁ ኦልሬዲ የተመዘገበ ከሆነ ደግሞ ማስገባት ትችላላችሁ። ሁሉም ጋር አድኒው እያላችሁ ወይ ደግሞ ኦልሬዲ የተመዘገበ ካለ እነሱ ማስገባት ትችላላችሁ ማለት ነው። እዚህ ጋር የምታዩት ደግሞ ሬት አጀስትመንት የምንለው አሁን የዚህ ሩም $72 ነው ብሎ ያሳየናል። ስለዚህ $72 መጨመር ወይ መቀነስ ከፈለጋችሁ በተለያየ ምክንያት ወይ ደግሞ ኔጎሽዬት አድርጋችሁ የዚህን ሩም ዋጋ አሜንድ ልታደርጉ ትችላላችሁ። ስለዚህ እሱ ማስተካከል ከፈለጋችሁ ከመግባቱ በፊት ከገባ በኋላ አሜንድመንት መስራት ትችላላችሁ። ከመግባቱ በፊት ደግሞ ሬት አጀስትመንት ቦታ ትመጡና ሁለት አይነት ኦፕሽን አለ። አማውንት ፐርሰንት የምትፈልጉትን ትነኩና እዚህ ጋር በአማውንት ከሆነ አማውንት ጋር ትነኩና ማይነስ አድርጋችሁ ቫልዩ ሲጨምሩ ምን ያደርገዋል? ይጨምርለታል ማለት ነው። ለዚህ አሁን ለምሳሌ $72 ነበረ ከብሬክፋስቱ ጋር ተደምሮ ከዛ በኋላ $78 ጨምርልኝ ያልኩት 114 ይመጣል። መቀነስ ከፈለጋችሁ ደግሞ የስ ፖዚቲቭ እንዳለ ምን ታደርጋላችሁ? መቀነስ ያለ አማውንት ያመጣላችኋል ማለት ነው። እሱን ከጨረሳችሁ በኋላ ምንድን ነው የምታደርጉት? እዚህ ጋር ኦፕሽናል የሆኑ ነገሮች አሉ። ሬጅስትሬሽን ታይፕ በምንድን ነው ይሄ ሬጅስትሬሽን የተያዘው? ቢዝነስ ግሩፕ ነው፣ ኮምፕሊመንተሪ ነው፣ ምንድነው የሚሉትን ሶርስ፣ ኦሪጂን፣ ፔመንት ታይፓቸውን በካርድ ነው በካሽ ነው የሚከፍለውን እነሱን ከመረጣችሁ በኋላ አዲሽናል ደግሞ እዚህ ጋር ነምበር ኦፍ አዳልት ሁሉ እንዳለ ነምበር ኦፍ ቻይልድ ኢን ሩም ማስገባት ከፈለጋችሁ እሱ ማስገባት ትችላላችሁ። ስለዚህ ይህን ከጨረሳችሁ በኋላ ምንድነው የምታደርጉት? ሴቭ ትሉታላችሁ ማለት ነው። ሴቭ ሰክሰስፉል ይላችኋል። ስለዚህ ይሄኛው ጋራንት ሪዘርቬሽን ላይ ቴስት የሚባል ከስተመር ሬድ ክላውድ ቴስት የመጣ ካምፓኒ በመቼ ዛሬ መቶ ለ2 ናይት የሚቆይ ሲንግል ሩም የሆነ ብሎ ያሳያችኋል እዚህ ጋር ማለት ነው። ይህን ከጨረሳችሁ በኋላ ለቀጣይ ክሊር አድርጎ ያዘጋጅላችኋል። ቀጣይ የምትይዙት 6 ፒኤም ዌቲንግ ሊስት እንትሮች ካሉ እነሱን ይላል ማለት ነው። እዚህ ጋር አታችመንት ጀነሬት ያደርግላችኋል። ስለዚህ ወይ ደግሞ ኮንፈርሜሽን ካርድ የምንለው ነው እናንተ ጋር ያ ሰውዬ ቦታ እንደያዘ። ስለዚህ አሁን የሰውየው ስም ምን እንደሆነ፣ የመጣበትን ካምፓኒ፣ ያስተናገደው ሰውዬ የትኛው ሄድ ኦፊስ ነው የተስተናገደው የሚለውን ቀኑ መች እንደሆነ እዚህ ጋር ያመጣላችኋል። ከስር ደግሞ ሬቶቹን በስንት $1 እንደገባ ዝርዝር ያደርጋል። ይሄኛውን ፕሪንት ማድረግ ትችላላችሁ። ከፈለጋችሁ ደግሞ ሴቭ ማድረግ ትችላላችሁ። እነዚህ ኦፕሽኖች አሉ ማለት ነው። ይሄ ማፈልጉት ከሆነ ደግሞ ክሎዝ አድርጋችሁ ማለፍ ትችላላችሁ። ይህንን ሁለተኛ ማግኘት ከፈለጋችሁ ፕሪቪው ላይ ማግኘት ትችላላችሁ እነዚህን አታችመንቶች። ይህን ከጨረሳችሁ በኋላ ቀጣይ የሚሆነው ምንድን ነው? ሪዘርቬሽን ካዝን በኋላ አንድ ከስተመር ደግሞ ዎኪንግ ከስተመር ካላችሁ በአካል የሚመጣ እንግዳ ካለ ወደ ኢንሃውስ የምታስገቡ ለእሱ ምን እንጠቀማለን? ቼክ ኢን ምትል። ቅድም ሪዘርቬሽን ያዝ ነው ቦታን ያዝን ናቸው። አሁን ደግሞ በአካል የሚመጡ እንግዳዎችን የምናስገባበት ይሆናል ማለት ነው። ይሄኛውን እንደሌላው ስቴቶች አይኖሩትም። ጀስት ቀጥታ ምንድን ነው የምናደርገው? ገስት ኔሙን እንመርጣለን። አዲስ ከሆነ ደግሞ ፕላስ ኒው ብለን እናስገባለን እዚህ ጋር አሉ። እንደ ቅድሙ ተመሳሳይ ነው። ከዚህ በፊት አሁን ለምሳሌ ለሪዘርቬሽን የመዘገብነው ከስተመር ስላለ እሱን ፊልተር በምናደርግበት ጊዜ እዚህ ጋር ይመጣል። በመቀጠል ደግሞ አራይቫል ዴት አይነካም። ቀጥታ ወደ ሩሙ ስለሚገባ ወይ ደግሞ ዛሬ ስለሚገባ ወደ ሩሙ ነምበር ኦፍ ናይቷን በማስተካከል ግን ዲፓርቸር ዴቷን ራሱ ካልኩሌት እንዲያደርግልን ማድረግ እንችላለን። እዚህ ጋር 2-3 በሚለው ጊዜ ዲፓርቸር ዴቷን ራሱ ካልኩሌት ያደርጋል። ነምበር ኦፍ አዳልት፣ ነምበር ኦፍ ቻይልድ እዚህ ጋር ማስተካከል እንችላለን። ያን ከጨረስን በኋላ ደግሞ ሩም ታይፕ፣ ይሄ እንግዳው ወደ የትኛው ሩም ታይፕ ነው የሚገባው የሚለውን ትዊን ነው ስታንዳርድ ነው የሚለውን እንመርጣለን። በመቀጠል ደግሞ ሩም፣ ስለዚህ በትዊን ስር ያሉትን ሩሞች ያመጣል። ብዙ ሩሞች ከሆኑና ሩም ነንበራቸው ከጠፋ ምን ማድረግ ይቻላል? ፊልተር ማድረግ ይቻላል። የምፈልጉትን ቼኪን በሚደረግበት ሰዓት የግዴታ ሩም ስታተሱ ምን መሆን አለበት? ወይ ደግሞ የቼክ ስታተሱ ክሊን እና ቫካንት መሆን ያለበት፣ ያለበለዛ ኢረር ነው የሚወረወረው። ሪዘርቬሽን በሚይዝበት ግን የግዴታ ደርቲ ቫካንት ወይ ደግሞ ኦኮፓይድም ቢሆን ችግር የለውም ማለት ነው። ስለዚህ ሩማ ሰሌክት እናደርጋለን።
እዚህ ጋር መተን ሴሌክት እናደርጋለን። ሩሟን ያዘ ማለት ነው። ለቼኪን ደግሞ የግዴታ ሩሟ አሳይን መሆን አለበት ከሪዘርቬሽን የሚለየው። ሌላኛው ሬት ኮድ ጋር መጣና ዋጋ በትዊን ውስጥ ያሉትን የዋጋዎች ዝርዝር ያመጣልኛል። የምፈልገውን ሴሌክት አደርግና በትዊን ስር ያሉትን ሩም ሬቶች ወይ ደግሞ ዋጋዎች ያመጣልኛል። ከዛ ውስጥ የምፈልገውን ዋጋ ምርጥና ሰሌክት እለዋለሁ። ፓኬጁን እዚህ ጋር ማየት ትችላላችሁ እንደቅድሙ። ከዛ በኋላ ይሄ ሰውዬ በካምፓኒ የመጣ ከሆነ ቅድም ያሳዩዋችሁትን ፕሮሰስ መድገም ነው። ቅድም የመዘገብኩትን ሬድ ቴስት ከሆነ ሬድ ቴስት ብሎ ያመጣልኛል። ስለዚህ ይሄ ኦሬል ክላውድ ቴስት። ስለዚህ ሁለተኛ መዝገብ አይጠበቅባችሁም። አንዴ የገስት ፕሮፋይል እና ካምፓኒ ፕሮፋይል ሜንቴን ካረጋችሁ ሪከርሲቭሊ ሁለቴ ሶስቴ መጠቀም ከፈለጋችሁ ጀስት ፊች ማድረግ ትችላላችሁ። ስለዚህ አዲስ ከሆነ ደግሞ አድኒ ብላችሁ መጀመሪያ ቲን ነምበር ታስገባላችሁ። ያ ቲን ነምበር ኦልሬዲ ከዚህ በፊት የሚታወቅ ከሆነ አሁን ለምሳሌ ይሄ ቲን ነምበር ኦልሬዲ ጸጋይ በሚባል ተመዝግቧል። ስለዚህ ሁለተኛ ሜንቴን ማድረግ አይጠበቅባችሁም። ሴቭ አድርጋችሁ ነው የምታልፉት። ከዚህ በፊት ያልተመዘገበ ከሆነ ኔም፣ ቢዝነስ ታይፕ እና ካታጎሪ የምትለውን ብላንክ ስፔስ ይሰጣችኋል። እሷን ፊል ታደርጋላችሁ ማለት ነው። ሌላው ቅድም እንዳልኩት እዚህ ላይም ተመሳሳይ ቼኪን በሚደረግበት ጊዜ በኮንታክት ከመጣ በኤጀንቶች ከመጣ ግሩፕ ኔም ካላቸው እየገባችሁ ምን ማድረግ ትችላላችሁ? አድ ማድረግ ትችላላችሁ ማለት ነው። ሌላ ሜምበር ታይፖችን ምኖችንም። ስለዚህ አሁን ይሄኛው ለምሳሌ ግሩፕ ነው። ስለዚህ የግሩፑን ቲን ነምበር ከዛ በኋላ እንደ ቅድሙ ያስመረጣችኋል። እሱ መስራት ትችላላችሁ ማለት ነው። ቼኪን ላይም ተመሳሳይ ከመግባቱ በፊት የዚሩ ዋጋ በአጠቃላይ 0.03 ነው። ስለዚህ ይህንን መጨመር መቀነስ ከፈለግኩኝ ሬት አጀስትመንት እዚህ ጋር መስራት እችላለሁ። ለመቀነስ ምንድነው ፖዚቲቭ እንዳለ ጀስት መቀነስ የምፈልገውን አማውንት እዚህ ጋር አስገባለታለሁ። ራሱ ካልኩሌት አድርጎ ያወጣልኛል። መጨመር ከፈለግኩኝ ደግሞ ከፊት ማይነስ አስቀድምና ምን አደርጋለሁ? የምፈልገውን አማውንት አስገባለሁ እዚህ ጋር ማለት ነው። ይህን ከጨረስኩ በኋላ ሪዘርቬሽን ታይፕ፣ ማርኬት ፕሌስ፣ ኦሪጂን፣ ፔመንት የምንላቸው ኦፕሽናል ናቸው። ስለዚህ ይህን ፕሮሰስ ከጨረስኩ በኋላ ቼኪን አደርገዋለሁ። ቼኪን ያልኩት ማለትም ቀጥታ ወደ ኢናውስ ይሄዳል። ይህ እንግዳ ወደ ተባለው ሩም ወደ 226 ሩም ገባ ማለት ነው። ተመሳሳይ ይሄኛውም ቅድም ሪዘርቬሽን በምንይዝበት ጊዜ ገስ ኮንፈርሜሽን ካርድ እንዳመጣም ሁሉ ይሄኛውም ቼኪን በምናደርግበት ጊዜ አታችመንት ያመጣል። እዚህ አታችመንት ላይ ከፈለግን ማስፈረም እንችላለን ማለት ነው። እዚህ አታችመንት ላይ ምን ይዛል? የሆቴሉን ኢንፎርሜሽን ከላይ ሄደሩ ጋር ይዛል። ገስት ኢንፎርሜሽን እዚህ ጋር መቼ ነው የገባው የሚወጣው መቼ ነው የሚለውን፣ ሩም ነምበሩን፣ ሩም ታይፑን፣ ነምበር ኦፍ ናይት፣ ነምበር ኦፍ አዳልት እና ነምበር ኦፍ ቻይልድ፣ ሬቱ ምን ያህል እንደሆነ፣ ፔመንት ታይፑ ምን እንደሆነ እዚህ ጋር ያመጣላቸዋል። ከዛ እዚህ ጋር ገስት ሲግኒቸር እዚህ ጋር ማስገባት ይቻላል። ያስተናገደችውን እዚህ ጋር ገስት ሲግኒቸር እዚህ ጋር አስገብቶ እንትን ማለት ይቻላል። ፕሪንት ለማድረግ ሁለቱን መጠቀም ይችላል። ጀስት ቺኛውን በተን ስትነኩ ኮኔክትድ የሆነ ካለ ፕሪንት ማድረግ ትችላላችሁ። ሴቭ ለማድረግ ደግሞ ቺኛውን ኦፕሽን መጠቀም ትችላላችሁ ማለት ነው። ይሄን ደግሞ አትፈልጉት ከሆነ ዲያሎግ ቦክሱን ክሎዝ ማድረግ ትችላላችሁ እዚህ ጋር ማለት ነው። ይህን ከጨረሳችሁ በኋላ አሁን ቼኪን አየን። ቀጣይ የሆነው ደግሞ እነዚህ ከላይ ያየናቸውን ፕሮሰሶች 20-30 ሰው ቢሆኑ በግሩፕ ለማስተናገድ ብፈልጉ የምትጠቀሙት ኦፕሽን ግሩፕ ሬጅስትሬሽን ወይ ደግሞ በግሩፕ መመዝገብ የምንላቸው ኦፕሽኖች አሉ ማለት ነው። ስለዚህ በግሩፕ ለመመዝገብ ግሩፕ ሬጅስትሬሽን እናከዋለን። ከዛ ውስጥ መጀመሪያ ሴቱን እንመርጣለን። እዚህ ጋር 3 አይነት ኦፕሽኖች አሉ። ኒው ሬጅስትሬሽን፣ ኤግዚስት ሬጅስትሬሽን፣ ሬጅስትሬሽን ባይ ሩም እንለዋለን። ይሄኛው አዲስ ሬጅስትሬሽን ከሆነ አንድ በአንድ አድ እያደረግነው እንሄድና ከስተመሮቹን ምን ግሩፕ እና ከስተመር እየመረጥን መጨረሻ ላይ ቼኪን ስናደርገው ወይ ደግሞ እዚህ ጋር ዌቲንግ ሊስት መያዝ ከፈለግን ዌቲንግ ሊስት 6 ፒኤም ከሆነ 6 ፒኤም፣ ግሩፕ ከሆነ ግሩፕ በግሩፕ ለመያዝ ይረዱናል ማለት ነው። ስለዚህ አሁን ኢናውስ አልነው ማለት ቼኪን ለማድረግ ነው። ጋራንትድ ካልነው ጋራንትድ ነው። 6 ፒኤም ካልነው 6 ፒኤም ይሆናል ማለት ነው። በመቀጠል ምንድነው የምንመርጥለት? ከስተመር ስም እንመርጥለታለን። ወይ ደግሞ ይሄ የግሩፑን ስም ወይ ደግሞ የካምፓኒ ከሆነ ደግሞ የካምፓኒውን ስም ቲን ነምበር አድርገን እናስገባለን። እዚህ ውስጥ የምንፈልገው የካምፓኒ ስም ከሌለ ደግሞ የካምፓኒ ስም ከሌለ የምንፈልገው አድኒ የምንልና ስለዚህ የምንፈልገው የካምፓኒ ስም ወይ ደግሞ የግሩፕ ስም እዚህ ውስጥ ከሌለ አድኒ ብለን እንደቀድሞ ምን ማድረግ እንችላለን? ቲን ነምበሩ እናስገባለን። ስለዚህ ይሄ ቲን ነምበር ከዚህ በፊት የተመዘገበ ከሆነ
ምን ያደርገዋል? በብለርድ አድርጎ የተመዘገበውን ስም ያመጣል። ያልተመዘገበ ከሆነ ደግሞ ኦፕሽን ይሰጡታል፣ ጀስት ሜንቴን እንድታደርጉ ማለት ነው። የካምፓኒውን ስም እዚህ ጋር ወይ ደግሞ የከስተመሩን ስም ታስገባላችሁ። እዚህ ጋር ቢዝነስ ታይፑን ትመርጣላችሁ። ካታጎሪውን ከፈለጋችሁ እዚህ ጋር መምረጥ ትችላላችሁ። አድሬስ አዲሽናል ኢንፎርሜሽን አዲሽናል ናቸው፣ ከፈለጋችሁ ማስገባት ትችላላችሁ። ስጨርሱ ምንድን ነው የምትሉት? ሴቭ። ከዛ እዚህ ጋር ፐርፐዝ ኦፍ ትራቭል የመሰሉትን ነገሮች ለምንድን ነው ይሄኛው ትራቭል የሚለው ለኤዱኬሽን ነው ምንድን ነው የሚለውን ኦፕሽናል ናቸው፣ ማስተካከል ትችላላችሁ። አራይቫል ዲፓርቸር ዴቱን እዚህ ጋር ማስተካከል ትችላላችሁ። ቀጥሎ ደግሞ የግሩፕ ኔሙን ወይ ደግሞ የከስተመር ኔሙን እዚህ ጋር ማስገባት ትችላላችሁ። ተመሳሳይ እንደቅድሙ እዚህ ውስጥ ፈልጉትን ግሩፕ ኔም ስትፈልጉ ካላገኛችሁ አድ በተን ትነኩና ፈርስት ኔም ላስት ኔም ፈርስት ኔም ቅድም ያየናቸው ማለት ነው። ይሄ ደግሞ ልክ እንደ ቅድሙ ከስተመር ሜንቴን ስታደርጉ የነበሩትን ማንዳቶሪ የሆኑትን እያስገባችሁ ትሄዳላችሁ ማለት ነው። እነዚህን ሳታስገቡ ሴቭ ማለት አትችሉም። ኦፕሽናል አይደሉም፣ ማንዳቶሪ ነው ማለት ነው። እነዚህን ካስገባችሁ በኋላ ምንድነው የምትሉት? ሴቭ ትሉታላችሁ። ስለዚህ ቴስት ከስተመር ያዘልኝ ማን ከሚባል ሬድ ክላውድ ከሚባል ካምፓኒ የመጡ ቴስት የሚባል አንድ ከስተመር። ስለዚህ አሁን እያስኩኝ ያለው 6 ፒኤም ሪዘርቬሽን ነው። ጋራንትድም ከሆነ ጋራንትድ፣ ዌቲንግ ሊስት ከሆነ ዌቲንግ ሊስት፣ ኢናውስ ከሆነ ይችኛው አራይቫል የምትለው ብለርድ ትሆናለች። ለምን? ከስተመሩ ዛሬ ስለሚገባ። ሶስቱ ስቴቶች ሪዘርቬሽን ከሆኑ ግን መቼ እንደሚመጣ እኛንን ለሲስተሙ የምንነግረው ማለት ነው። ዛሬ ነው የሚመጣው፣ የዛሬ ወር ነው፣ አመትም ሪዘርቬሽን መያዝ ከፈለጋችሁ ኦፕሽኖች ይኖራሉ ማለት ነው። ዛሬ ከሆነ ባለው ትቦታላችሁ። ዲፓርቸር ዴቱ ደግሞ መቼ ዛሬ መጥቶ ሪዘርቬሽኑ መቼ ነው የሚወጣው የሚለው እነግረዋለን። ነምበር ኦፍ አዳልት ታስገባላችሁ፣ ነምበር ኦፍ ቻይልድ ካሉ ታስገባላችሁ። ከዛ ሩም ታይፑን ትመርጣላችሁ። እችኛዋን ድሮፕ ዳውን ክሊክ ታደርጉና ማለት ነው። ከዛ በሩሞችን እዚህ ጋር ያመጣላችኋል። ከነዚህ ሩም ውስጥ የምትፈልጉት ሩሞች ካሉ እዚህ ጋር መታችሁ ሰርች ማድረግ ትችላላችሁ። ሩማን ክሊክ ታደርጉና ዘን ሰሌክት ትሉታላችሁ። በመቀጠል ምንድነው ሬት ኮድ ወይ ደግሞ ዋጋውን ትመርጣላችሁ ማለት ነው። እዚህ ጋር ሩሙን መረጥኩ። በመቀጠል ለዚህ ሩም ዋጋውን እመርጥለታለሁ። ይህን ከጨረስኩኝ በኋላ ምንድነው ማድረገው? አድ እለዋለሁ። ስለዚህ ቴስት ስለሚባል ያዝኩኝ። በመቀጠል ደግሞ ሌላ ከስተመሮችም ካሉ ምን እያልኩ መሄድ እችላለሁ? አዳድ እያልኩ መሄድ እችላለሁ። ሌላም ደግሞ ጂኦ ቴስት የሚባል ከስተመር ካለ ለሱም አስተካክልለትና ተመሳሳይ ሩም እመርጥለታለሁ፣ ዋጋ እመርጥለታለሁ፣ ዘን አድ እለዋለሁ። ከዛ አድ አድርጌ ከጨረስኩ በኋላ መጨረሻ ላይ ሴቭ ስለው ምን ያዘልኝ ማለት ነው። ኢናውስ ከሆነ አንዴ ቼኪን ያደርጋቸዋል። 6 ፒኤም ከሆነ አንዴ 6 ፒኤም ሪዘርቬሽን ይይዛል። ጋራንትድ ከሆነ ዌቲንግ ሊስት ከሆነ ተመሳሳይ እነዚህን አንዴ ይዝልኛል ማለት ነው። ሌላኛው ኤግዚስት ሬጅስትሬሽን የምንለው ኢናውስ ካሉ ከስተመሮችን እንጠራና በተለያየ ምክንያት ኢናውስ ያሉ ከስተመሮችን ለቀጣይ ሳምንት ለቀጣይ ወር ሪዘርቬሽን ያዙልን ከተባለ እነሱ እንደ አዲስ ሜንቴን ከማድረግ እነሱን ጠርተን ጀስት አድ ብለን ሴቭ የምንልበት ኦፕሽን ይኖራል ማለት ነው። ሌላኛው ደግሞ በነምበር ኦፍ ሩም ከተፈለገ ቺማን ሪሙቭ እንበላትና በነምበር ኦፍ ሩም፣ ይሄ ማለት አንድ ከስተመር እና አንድ ካምፓኒ ሊኖር ይችላል። ከዛ የመጡትን በአንድ ከስተመር ስምና በአንድ ካምፓኒ የምናስገባቸውና በኋላ ላይ ስማቸውን አሜንድ እያደረግን እንቀበላለን። አሁን ለምሳሌ ቴስት ሬድ ክላውድ የሚባል ካምፓኒ የመጣ ቴስት የሚባል ከስተመር ወይ ደግሞ ገስቱን እዚህ ጋር መምረጥ እችላለሁ። ዘን አራይቫል እና ዲፓርቸር ዴቱን አሜንድ አደርጋለሁ። ስቴቱን እዚህ ጋር ማስተካከል እችላለሁ። እሱን ከጨረስኩኝ በኋላ ዲፎልት ሬት የሩሞቹን ዲፎልት ዋጋ፣ የሩሞቹ ዋጋ ሊለያዩ ይችላሉ። በኋላ አሜንድ ማድረግ ትችላላችሁ። ግን አሁን የምትመርጡት 10 ሩሞች ሊሆን ይችላሉ፣ 20 ሩሞች፣ የእነሱን ዲፎልት ወይ ደግሞ ተቀራራቢ የሆነ ዋጋዎችን እዚህ ጋር ትመርጣላችሁ። ዘን እዚህ ጋር ከምትፈልጉት ሩሞች ውስጥ አንዱን ትመርጡና ወይ ደግሞ እዚህ ጋር ሬት ኮዱን ሰርች ማድረግ ትችላላችሁ፣ በሬት ኮዱ ከፈለጋችሁ። ጀስት የምትፈልጉትን ዋጋ ከመረጣችሁ በኋላ ምንድን ነው የምታደርጉት? ሰሌክት ሩም ትሉና ከዛ ለዚህ ካምፓኒ እና ለዚህ ከስተመር አሳይን የምታደርጉትን ሩም ሰሌክት ታደርጋለች። ይሄ ማለት 101፣ 103፣ 105 ወይ ደግሞ ሌላም ሩሞች ካሉ እነዚህን ክሊክ ያረኳቸውን ሩሞች መረጥኩለት ማለት ነው። ስለዚህ እነዚህን ክሊክ ያረኳቸውን ሩሞች በአጠቃላይ በማን ስም ይዟል? በቴስት ከስተመር እና ቴስት በሚባል ካምፓኒ። ስለዚህ ይሄንን ሴቭ ብለው 6 ፒኤም ላይ እነዚህን በአንድ ያዘልኝ ማለት ነው። እነዚህን ሩሞች አንድ በአንድ ቼኪንግ ከማድረግ ይሄኛውን ኦፕሽኖች መጠቀም ትችላላችሁ ማለት ነው። ስለዚህ ግሩፕ ሬጅስትሬሽን ይሄን ይመስላል በአጠቃላይ።
ስለዚህ እነዚህን ሬጅስተር ከጨረስን በኋላ አንዴ ለመድገም ያክል ሬጅስተር ምንድነው? የመጀመሪያ ስራ የሚሆነው እንግዳ ሲመጣ ስንቀበለው ምንድነው? ሬጅስተር እናደርገዋለን፣ እንመዘግበዋለን። 3 አይነት ኦፕሽን አለ። ሪዘርቬሽን፣ ቼኪን፣ ግሩፕ ሬጅስትሬሽን። ሪዘርቬሽን ማለት በአካል ያልመጣ እንግዳ ቦታ የምንይዝበት ከተለያዩ ዌብሳይቶች ወይ ሊሆን ይችላል፣ በአካል ወይም ደግሞ ቦታ ላይ ሲይዝ ይችላል። 3 አይነት ኦፕሽኖች አሉ። 6 ፒኤም ዌቲንግ ሊስት ጋራንት ሪዘርቬሽን ላይ 6 ፒኤም የምንለው ከ6 ፒኤም በኋላ ራሱ ካንሰል እንዲያደርግልን፣ ዌቲንግ ሊስት ቦታ ከሞላ ጋራንት ደግሞ እርግጠኛ የሆናችሁበት፣ ቼክ የምንለው በአካል የመጣ እንግዳ ሹር የምትሆኑበት የምታስገቡበት ይሆናል። ግሩፕ ሬጅስትሬሽን የምንለው ደግሞ ከላይ ያያችኋቸውን ብዙ ቁጥር ያላቸው እንግዶች ከመጡ አንዴ ሰሌክት አድርጋችሁ ለማስገባት የሚሆናችሁ ይሆናል ማለት ነው። ስለዚህ ሬጅስተር ካረጋችሁ በኋላ ሬጅስተር ያደረጋችሁት ነገር ምን ይሆናል? ዶክመንት ይሆናል። ስለዚህ እሱም ውስጥ ነው የምታገኙት። ቅድም የነካችሁት ሜኑ አለች። ከዛ ሜን ፔጅ የምትለው ስር ሬጅስትሬሽን ዶክመንት፣ እዚህ ውስጥ ምንድን ነው የምታገኙት? ከስር ሬጅስተር ያደረጋችኋቸውን ሪዘርቬሽን ሊሆን ይችላል፣ ቼኪን ሊሆን ይችላል፣ ግሩፕ ሬጅስትሬሽን እነሱን የምታገኙበት ቦታ ይሆናል ማለት ነው። ስለዚህ እንደዚህ አይነት ፊልድ ፎርማት ያመጣ። ከጥግ ጀምሮ ስንጀምር አሁን ያላችሁበት ስቴት ምን ብሎ ነው ያሳያችኋል ማለት ነው። የተለያዩ ስቴቶች አሉ ቅድም እንዳየናቸው። ዌቲንግ ሊስት የምንለው አለ፣ ቦታ ከሞላ ምን ይዝበት። 6 ፒኤም ያልነው አለ። ስለዚህ ዌቲንግ ሊስት እና 6 ፒኤም ካንስል ስናደርጋቸው ወደ ካንስል ይሄዳሉ። ጋራንት የምንለው አለ፣ እርግጠኛ የሆንበት የከስተመር ቼክ አውት። እነዚህ 6 ፒኤም ዌቲንግ ሊስት ኢናውስ ያሉትን በአጠቃላይ ቼክ አውት ስንለው የጊዜ ቆይታቸውን ጨርሰው ሲወጡ ወደ ቼክ አውት ይሄዳሉ። ፔንዲንግ ላይ ያለ ካለ ፖስት ማስተር እንለዋለን። ጋራንትር ካንስል ሆኖ ደግሞ ወደ ኖሾ ሊመጣ ይችላል። ሁሉንም ስቴቶች ደግሞ በአንዴ ማየት ከፈለጋችሁ ኦል ስቴት የምንላቸው አለ። ስለዚህ አሁን እዚህ ፍሮንት ፔጅ ላይ የምታዩት የምን ስቴት እንደሆነ እዚህ ጋር ያሳያችኋል። ስቴት ብሎ ኢናውስ ወይ ደግሞ ሌላ ፊልተሮችን ከተጠቀማችሁ ምን ስቴት ላይ እንደሆነ ያመጣላችኋል። እዚህ ጋር ፊልተሮችን እዚህ ጋር የምትመርጡት የተለያዩ ፊልተሮች ሊኖሩ ይችላሉ። በዴት ፊልተር ሊሆን ይችላል። ከዚህ እስከዚህ በአራይቫል ብላችሁ ልታስገቡ ትችላላችሁ። እነዚህን ፊልተሮች ማጥፋት ከተፈለገ ክሊር ፊልተር ስትሉት ያጠፋላችኋል። ኢናውስ ያለውን ከስተመር ደግሞ ወይ ደግሞ ኢናውስ ያሉትን እንግዶች ለተለያየ ምክንያት ፕሪንት አውት አድርጋችሁ መስጠት ከፈለጋችሁ ፕሪንት የምትለውን ፔጅ ትነካላችሁ። ኢናውስ ያሉትን ከስተመሮች በእነዚህ አይነት መንገድ ፕሪንት ማድረግ ትችላላችሁ። 2 ኦፕሽኖች አሉ። እነዚህ ሴቭ ማድረጋችሁ ማስቀመጥ የምችሉ ይሆናል ማለት ነው። ስለዚህ ጋር አድቫንስ ሪሰርች አለ። ከፈለጋችሁ በዴት ሬንጅ፣ አራይቭድ፣ ኢናውስ ያለ፣ ስቴይ ኦቨር፣ ዱ አውት ቅድም ያልካችሁ በዲፓርቸር ዴታቸው ዛሬ ሆነ፣ በካምፓኒ ትራቭል ኤጀንት፣ ሶርስ፣ በግሩፕ እነዚህ ፊልተር ማድረግ ትችላላችሁ ማለት ነው። ሌላኛው እዚህ ጋር የምናየው አራይቫል፣ ዲፓርቸር፣ ካምፓኒ ምንላቸው ነው። ስለዚህ እዚህ ጋር የመረጣችሁትን ስቴት በአራይቫሉ ፊልተር ማድረግ ከፈለጋችሁ አሁን ይሄንን አራይቫሉን 6 ብለው ሾው ብንለው ኢናውስ ያሉ ከስተመሮችን ወይ ደግሞ ዛሬ የገቡትን እንግዳዎች አራይቫል ዴታቸው ዛሬ የሆኑትን ያመጣላቸዋል ማለት ነው። ይሄንን ፊልተር ክሊር ማድረግ ከፈለጋችሁ በየትኛውም ታይም ክሊር ፊልተር ትሉትና ሾው ስትሉት ወደ ነበረው ያመጣላቸዋል ማለት ነው። ሌላኛው እዚህ ጋር በዲፓርቸር ዴት በመውጫ ጊዜያቸው እዚህ ጋር መታችሁ ፊልተር ማድረግ ከፈለጋችሁ ዲፓርቸር ዴቱን ትመርጡለትና ሾው ትሉታላችሁ። ሌላኛው በካምፓኒ ብዙ ሩሞች ከሆኑ እዚህ ውስጥ ከገቡት ሩሞች ውስጥ በካምፓኒ ኔም ፊልተር ማድረግ ከተፈለገ አሁን ለምሳሌ ሬድ ክላውድ ቴስት የምትል ቼኪንግ ካረጋችሁ ያመጣላችኋል። ካልሆነ ደግሞ ያመጣም። ክሊር ፊልተር ትሉታላችሁ። እዚህ ጋር ወደ ነበረው ይመልስላችኋል ማለት ነው። ሌላው በነምበር ኦፍ ሩም ፊልተር ማድረግ ከፈለጋችሁ ኢናውስ ላይ ብዙ ሩሞች ሊኖሩ ይችላሉ። እነዛን በነምበር ኦፍ ሩም ፊልተር ማድረግ ከፈለጋችሁ ነምበር ኦፍ ሩም ላይ ክሊክ ታረጉትና ስለዚህ ነምበር ኦፍ ሩም የምትፈልጉትን እዚህ ጋር ትመርጡለታላችሁ። ስለዚህ ያቺ ነምበር ኦፍ ሩም ብቻ ፊልተር አድርጎ ይዞላችሁ ይመጣል ማለት ነው። ወደ ነበረው ለመለስ ባክ ስፔስ መጫን ትችላላችሁ። ሌላኛው በገስት ኔም አሁን ለምሳሌ ቴስት የሚባል ከስተመር ካለ ቴስት ትሉትና በዛ ቼኪን የተደረገ ካለ ያመጣላችኋል። ስለዚህ እነዚህ እንደ ፊልተር ነው የሚያገለግላችሁ። እዚህ ጋር ደግሞ ቅድም እንዳያችሁት በስቴቶቹ ኢናውስ፣ 6 ፒኤም፣ ጋራንትድ፣ ዌቲንግ ሊስት የምንላቸው ነው። እዚህ ጋር ኢናውስ፣ 6 ፒኤም፣ ጋራንትድ፣ ካንስል የሆኑትን እነዚህ ማየት ከፈለጋችሁ እዚህ ጋር ፊልተር ማለት ትችላላችሁ። የገባችሁበት የሆቴል ብራንቹ ወይ ደግሞ ቢዝነስ ዩኒቱ እዚህ ጋር ያሳያችኋል። እዚህ ጋር ደግሞ የምናያቸው ምንድነው? የመጀመሪያው ፕሪቪው ነው። ቅድም ቼኪን ስናደርግ ወይ ደግሞ ሪዘርቬሽን ስንይዝ አታችመንቶች ሰጥቶናል። እነዛን አታችመንቶች ማየት ከፈለጋችሁ ፕሪቪው ትነኩና ሬጅስትሬሽን ካርድ የምትለው ቼኪን በሚደረግበት ጊዜ የሚመጣው አታችመንት፣ ኮንፈርሜሽን ካርድ ደግሞ ሪዘርቬሽን በምንይዝበት ጊዜ ደግሞ የምትመጣው አታችመንት ናት። እሷን ማየት ከፈለጋችሁ ፕሪቪው በተን ትነካላችሁ። ድሮፕ ዳውኗን ጀስት ኮንፈርሜሽን ስትሉት ይህ ሰውዬ ሪዘርቬሽን ሲይዝ የሚመጣው አታችመንት ይመጣል። ስለዚህ ቅድም በተለያየ ምክንያት ክሎዝ አድርጋችሁ ካለፋችሁትና ማግኘት ከፈለጋችሁ ያንን አታችመንት
ፕሪቪው ጋር ማግኘት ትችላላችሁ ማለት ነው። ስለዚህ ፕሪቪው ጋር ኮንፈርሜሽን ካርድ ስንነኩ ሪዘርቬሽን ኮንፈርሜሽን ወይ ደግሞ ቅድም ሪዘርቬሽን ስንይዝ የመጣችውን አታችመንት እዚህ ጋር ማግኘት ትችላላችሁ። ፕሪንት ሴቭ ማድረግ ትችላላችሁ ማለት ነው። ሌላኛው እዚህ ጋር ሬጅስትሬሽን ካርድ የምትላለች። ይሄ ደግሞ ቼኪን ሲደረግ የሚመጣው አታችመንት ነው። ሾሂር ካላችሁት እዚሁ ያሳያችኋል። ሲግኒቸር ታብ ካላችሁ ደግሞ እዛ ላይ ሊያሳያችሁ ይችላል ማለት ነው። ሌላኛው ሬት ሰመሪ ነው። ስለ ሬቱ ጠቅለል ያለ ኢንፎርሜሽን የሚሰጠን ነው። ስለዚህ ሬት ሰመሪ የምትለውን ክሊክ ስታደርጓት ምን ያህል የሰውዬ ይቆያል፣ ምን ያህል አውትስታንዲንግ አለበት፣ ቶታል ዲዳክት ምን ያህል ነው፣ ቶታል ኮስት ኦፍ ስቴይ ይሄን ያህል ምን ያህል ያመጣል፣ በየቀኖቹ እያደረገ ያመጣል። ይህን ከፈልጋችሁ ፕሪንት አውት አድርጋችሁ መስጠት ትችላላችሁ። እዚህ ጋር ደግሞ ፎሊዮ እና ፕሮፎርማ ፎሊዮ የምንለው አለ። ፎሊዮ የምንለው ሌጀር የምንለው ነው። ወይ ደግሞ እዚህ ጋር ሩሞቹን ደብል ክሊክ ስናደርግ እንግዳው እናንተ ጋር በነበረበት ጊዜ ሩም ቻርጅ ወይ ደግሞ ምን ያህል የሩም ኪራይ ምን ያህል ተጠቅመዋል፣ ኤክስትራ ቢል ምን ያህል አለበት። ይሄ ማለት ሬስቶራንት ወይ ደግሞ እነዚህ ላውንደሪ ሰርቪሶችን ሊጠቀም ይችላል። ምን ያህል ሰርቪሶችን ተጠቅመዋል። ፔመንት ስትሪ ደግሞ እናንተ ጋር በነበረበት ጊዜ ዲፖዚት ያደረገው ሊሆን ይችላል፣ የከፈለው ገንዘብ ሊኖር ይችላል። ፔድ አውቶች፣ ሪቤቶች በኋላ የምናያቸው አሉ። እነሱን ከስር እዚህ ጋር ፔመንት ስትሪ ላይ ያመጣቸዋል። ይሄንን ሌጀር ወይ ደግሞ ፎሊዮ የምንለው ይሆናል ማለት ነው። እዚህ ጋር ሰውየው ምን ያህል ክሬዲት አለበት ምንና ምኑን ደምሮ፣ ኤክስትራ ቢል ካለበት፣ ከላይ ደግሞ ሩም ቻርጅ ካለበት እሱን ደምሮ፣ ቶታል ፔድ ደግሞ ምን ያህል ከፍሏል፣ ሪፈንድ የተሰራ ከሆነ ሪፈንድ፣ ሪሜኒንግ ባላንስ ብሎ ደግሞ በቅንፍ ውስጥ ያደርጋል ማለት ነው። ስለዚህ ሰውየው የከፈለው ከአለበት ዕዳ ከበለጠ በቅንፍ ውስጥ አድርጎ ያመጣላቸዋል። ይሄ ማለት ሰውየው ገና ሰርቪሱን መጠቀም አለበት ነው። ሪሜኒንግ ባላንስ ብሎ ደግሞ በፖዚቲቭ ካመጣላችሁ ምን ማለት ነው? ሰውየው ላይ ዕዳ አለበት ማለት ነው። በቅንፍ ከሆነ እናንተ ላይ ነው ዕዳ ያለው፣ በፖዚቲቭ ከሆነ ደግሞ ሰውየው ላይ ዕዳ አለ። ስለዚህ ቼክ አውት ከማለቱ በፊት ያን ያህል አማውንት መክፈል አለበት ብሎ ያሳያቸዋል። ስለዚህ ጋር ገስት ኔሙን፣ አራይቫል ዲፓርቸር ዴቱን፣ ካምፓኒ ካለው ካምፓኒ ኔም፣ ቲን ነምበር ያመጣል። ቼክ አውት በሚሆንበት ሰዓት ደግሞ እዚህ ጋር ኤፍኤስ ነምበር ያመጣል። ስለዚህ ይሄኛው የሩም ቼክ አውት አታችመንት ነው የሚሆነው። ስለዚህ ቼክ አውት በምታደርጉበት ሰዓት ባይ ዲፎልት ሲስተሙ ያመጣላችኋል። ሩም ቻርጅን ብቻ ፕሪንት ማለት ከፈለጋችሁ ሩም ቻርጅን ያመጣላችኋል። ኦሉ ካላችሁት ደግሞ ሩም ቻርጅ፣ ኤክስትራ ቢል፣ ፔመንት ስትሪውንም ሁሉንም ፕሪንት አውት አድርጎ ማምጣት ይችላል። ስለዚህ ይሄኛው ልክ እንደ ሩም አታችመንት ሆኖ ማገልገል ይችላል ማለት ነው። ይሄኛውን ፕሪንት ማድረግ ከፈለጋችሁ እዚህ ጋር ኦፕሽኖች ይኖራሉ ማለት ነው። በመቀጠል ፕሪቪው ላይ ፕሮፎርማ ፎሊዮ ይችኛዋን ደብል ክሊክ ሳደርጋት የሚከፍታል፣ ወይ ደግሞ ቀጥታ ፎሊዮ የምትሉት ሌጀሩን እዚህ ጋር መክፈት ይችላል ማለት ነው። ፕሮፎርማ ፎሊዮ የምንለው ማስከፈያ ነው። ስለዚህ የከስተመር ቼኪን አደረገ አራይቫል እና ዲፓርቸር ዴቱን ራሱ ካልኩሌት አድርጎበት ስንት ያህል ሂሳብ ይመጣል የሚለውን ያለ ማንኛውም አዲሽናል ሲስተም አጋዥ ራሱ ሰብቶታሉ፣ ሰርቪስ ቻርጁ፣ ቫቱ፣ ግራንድ ቶታል ምን ያህል ይመጣል የሚለውን ያሳያችኋል። ይህንን ፕሪንት አውት አድርጋችሁ ለከስተመሩ ወዲያውኑ መስጠት ትችላላችሁ፣ ምን ያህል እንደሚመጣ ሂሳቡ ማለት ነው፣ ራሱ ሲስተሙ ካልኩሌት አድርጎላችሁ። ስለዚህ ፕሪቪው ጋር በተመለከተ ምንድነው ፎሊዮ ወይ ደግሞ ሌጀር የምንለውን፣ ፕሮፎርማ ፎሊዮ ማስከፊያ የምንለውን፣ ሬት ሰመሪ ደግሞ በአጠቃላይ በየቀኖቹ እያደረገ በየቀኑ ምን ያህል ሬት አለ የሚለውን ወይ ደግሞ ምን ያህል ዋጋ ይከፍላል በየቀኑ እናንተ ጋር በቆየ ቁጥር የሚለውን፣ ሬጅስትሬሽን ካርድ ቼኪን በምናደርግበት ጊዜ የምትመጣውን አታችመንት ማየት ከፈለጋችሁ፣ ኮንፈርሜሽን ካርድ ደግሞ ሪዘርቬሽን በምንይዝበት ጊዜ የምትመጣውን አታችመንት ማየት ከፈለጋችሁ እዚህ ጋር ያመጣላችኋል። ሌላኛው እዚህ ጋር አሜንድመንት ወይ ደግሞ ማሻሻያዎችን ሰውየውን ቼኪን ካረጋችሁ በኋላ ወይ ደግሞ ሪዘርቬሽን ካያዛችሁ በኋላ በተለያየ ምክንያት ቅድም ያስገባናቸውን ኢንፎርሜሽን ልትሳሳቱ ትችላላችሁ። ገስት ፕሮፋይል ሊሆን ይችላል፣ ዋጋውን ሊሆን ይችላል። እነሱን ብትሳሳቱ እንዴት አድርገን አሜንድ እናደርገዋለን፣ እንዴት እናስተካክለዋለን የሚለውን እናያለን። ስለዚህ አሁን እዚህ ጋር በቴስት ቼኪን ያደረግነው ከስተመር እንዳለ ስለዚህ ጋር አሜንድ ማድረግ የምፈልጋቸውን የመጀመሪያ ፕሮፋይል ነው። ቴስት ላስት ሲኔት ብየዋለሁ። ስለዚህ የዚህን ከስተመር ስም ሊሆን ይችላል ወይ ደግሞ አራይቫል ዲፓርቸር ዴቱን ሊሆን ይችላል። እነሱ ማስተካከል ከፈለኩኝ አሜንድመንት እገባለሁ። ፕሮፋይል በተመለከተ የገሱን ስም እና ካምፓኒውን እዚህ ጋር ገብታችሁ ማስተካከል ትችላላችሁ። ቅድም ያልኳችሁ አሁን ይሄ የገሱ ስም ቴስት ነው። ስለዚህ የገስ ስም ማስተካከል ከፈለኩኝ እዚህ ጋር መጣና ከዚህ በፊት ትክክለኛው ስም ወይ ደግሞ ትክክለኛው ስም የገባ ካለ መምረጥ እችላለሁ። አዲስ ማስገባ ከሆነ አድኔ ብዬ እዚህ ጋር ስሙን እንደገና ማስገባት እችላለሁ። ስለዚህ ይሄኛው የምንጠቀሙት ምንድነው ገስት ፕሮፋይል ላይ ኤረር ካለ የስም ሊሆን ይችላል፣ የተለያዩ ኤረሮች ካሉ እነዚህን እዚህ ጋር ማስገባት ትችላላችሁ ማለት ነው። ስለዚህ ወደዚህኛው ይቀይረኛል። ሌላው ደግሞ የካምፓኒው ስም ተመሳሳይ ከተሳሳታችሁ ወይ ደግሞ አሜንድ ማድረግ ከፈለጋችሁ አድኒ ብላችሁ እንደ አዲስ ማስገባት ትችላላችሁ። ከዚህ በፊት የነበረ ደግሞ ከሆነ እነሱ መምረጥ ትችላላችሁ። ወይ ደግሞ ጭራሽ ካምፓኒውንም ደግሞ ሪሙቭ ማድረግ ከፈለጋችሁ መታችሁ እዚህ ጋር
ክሊር ትሉትና ሴፍ ስትሉት እዚህ ጋር የካምፓኒውን ስም ያደርግላችኋል፣ ያጠፋላችኋል ወይ ደግሞ ባዶ ያደርገዋል ማለት ነው። ስለዚህ አሁን የካምፓኒ ስሙን ሪሙቭ አድርጌዋለሁ፣ ሪሙቭ ያደርግልኛል ማለት ነው። የካምፓኒ ስም ከሌለው ደግሞ ሳታስገቡም ከቀራችሁ ፕሮፋይል ላይ ገብታችሁ ካምፓኒ ጋር ምን ማድረግ ትችላላችሁ? አሳይን ማድረግ ትችላላችሁ። ሌላ ቅድም የዘለናቸው ላይ ኮንታክት፣ ኤጀንት፣ ድሮፕ ካሉ ደግሞ እነሱ እዚህ ጋር ድሮፕ ዳውን እየነካችሁ አድኒ ብላችሁ ሜንቴን እያደረጋችሁ ማስገባት ትችላላችሁ። የካምፓኒ መውረድ ያስገብቻለሁ ሾው ስለው ይቀይርልኛል ማለት ነው። ስለዚህ ጋር መታችሁ ፕሮፋይል ላይ የተሳሳታችሁት ነገር ካለ አሜንድ እያደረጋችሁ መሄድ ትችላላችሁ ማለት ነው። ሌላኛው ዴት አሜንድመንት። ስለዚህ ቼኪን በማድረግበት ሰዓት ዲፓርቸር ዴት እስከ 7 ወይ ደግሞ 1 ቀን ይቆያል ብየዋለሁ። ስለዚህ የከስተመር ቀኑን ማራዘም ከፈለገ የግዴታ ዲፓርቸር ዴቱን ገብቼ ማኑዋሊ ወደፊት ወደኋላ ማድረግ ይጠበቅብኛል። ስለዚህ ቀኑ ጋር ማስተካከል የምፈልጉት ነገር ካለ ዴት አሜንድመንት ምን ትላለች? እሷን ነካና ዲፓርቸር ዴቱን ማድረግ እችላለሁ። ወደፊት መግፋት እችላለሁ። ወደፊት በጣም ከሆነ ደግሞ ወደኋላ አምጥቼ ሴቭ ማድረግ እችላለሁ ማለት ነው። ይሄ ለምንድን ነው የሚጠቅመን? ቼክአውት ለማለት ወይ ደግሞ የእንግዳውን ቢል አውጥቶ ለመስጠት የግዴታ ዲፓርቸር ዴቱ በዛሬ መሆን አለበት። ስለዚህ ፕሮፋይል አሜንድመንት ላይ ቺማን ጠቅመናለች። ስለዚህ አሁን ይሄኛው አራይቫል የሆነ በሲክስ ነው። አራይቫል ዴቱን አሜንድ አታደርጉትም። ለምን? ኢናውስ የሆነ ከስተመር ቼኪን የተደረገ ከስተመር ስለሆነ። ዲፓርቸር ዴቱን ግን ወደፊት መውሰድ ትችላላችሁ፣ ወደኋላም አርጋችሁ አሜንድ ማድረግ ትችላላችሁ ማለት ነው። እዚህ ጋር ጀስት ዴቱን ብቻ ነው አሜንድ የምታደርጉት። አሁን የከስተመር ለ1 ቀን ነበር የሚቆየው ወደ 2 ነው የተቀየርኩት ማለት ነው። ስለዚህ ዴት አሜንድመንት ለዚህ ይጠቅመናል። ሌላኛው ሬጅስትሬሽን ዲቴይሊንግ ነው። ስለዚህ የዚህ ሩም የገባበት የ2 ቀን አሉት፣ 2 ቀን ይቆያል ዲቴሎች አሉ። ስለዚህ እንደገባ ለተወሰኑ ሰዓታት ብቻ ዋጋቸው ማስተካከል ከተፈለገ ደብል ክሊክ ታደርጉትና እዚህ ጋር ምን መቀየር ትችላላችሁ? ሩም ሬቱን እዚህ ጋር ማስተካከል ትችላላችሁ። ሬት ኮዱን የምፈልጉት ነው። ለምሳሌ በቴስት ሬት ነው የገባው። ወደ ኖርማል ሬት መቀየር ከፈለጉኝ ወደ ኖርማል ሬት፣ ሩም ነምበሩን መቀየር ከፈለጉኝ ሩም ነምበሩን፣ ከዛ በኋላ ሴቭ እላለሁ። ይሄኛው ግን ሌት ቼኪንግ ከሆነ ወይ ደግሞ ቼኪንግ ካረጋችሁት በኋላ ቆይቶ ከሆነ አይሰራላችሁ። ወዲያውኑ ግን እነዚህ ነገሮች አሜንድ ማድረግ ትችላላችሁ ማለት ነው። ሌላኛው አሜንድመንት ላይ ሬት አጀስትመንት፣ ቅድም ቼኪንግ ሳደረገው የዚህን እንግዳ 0.01 ነው የሚያሳየኝ። መጨመር መቀነስ ከፈለኩኝ እዛው አጀስት ማድረግ እችላለሁ። ቼኪንግ ካረኩኝ በኋላ ግን ዋጋ መጨመር መቀነስም ከፈለኩኝ ምን ላይ መሄድ እችላለሁ? አሜንድመንት ብዬ ሬት አጀስትመንት፣ ከዛ እንደዚህ አይነት ፎርማት ያመጣልኛል። ቅድም እንዳዩት በፐርሰንት በአማውንት ብሎ ከዛ በኋላ ፋክተር ጋር ገባና በአማውንት ከሆነ እመርጥለታለሁ። 1 ብር ካልኩት ካለው ላይ 1 ብር ይቀንስልኛል። ማይነስ ብዬ ደግሞ አማውንት ካስገባውኝ ያን ያህል አማውንት ይጨምርልኛል። ከዛ እዚህ ጋር ሪዝን እመርጥለታለሁ። ከሶስቱ አንዱን ሪዝኖች ሰሌክት ታደርጋላችሁ። ስለዚህ የዚህ የዋጋ ማሻሻያ የሚቆየው ከ6 እስከ 8 ነው። ስለዚህ ከ6 እስከ 7 ብቻ ከፈለጋችሁ ደግሞ ከ6 እስከ 7። ይሄ ማለት ይሄ ጭማሪ ወይ ደግሞ ቅናሽ ለ1 ቀን የሚቆይ ከሆነ ለ1 ቀን ማድረግ ትችላላችሁ። ለ2 ቀን ከሆነ ለ2 ቀን እንዲቆይ ማድረግ ትችላላችሁ ማለት ነው። ይሄን ሲጨርሱ እንደምታደርጉት ሴቭ ትሉታላችሁ ማለት ነው። ሌላኛው አሜንድመንት ላይ ሩሙቭ ነው። ይሄ ሰውዬ የገባበት ሩም በተለያየ ምክንያት ከአንድ ሩም ወደ ተለያየ ሩም ኤሌክትሪሲቲ በተለያዩ ምክንያቶች ሩም መቀየር ከፈለገ እና ሙቭ ማድረግ ካለበት ምን ማድረግ ይቻላል? ከአንዱ ሩም ወደ ሌላ ሩም ሙቭ ማድረግ ይቻላል ሰውየውን። ስለዚህ አሜንድመንት ላይ የተገቡና ሩሙቭ ለማድረግ ሩሙቭ ትነካላችሁ። ይሄኛውን ከረንት ሩም ነው የሚያሳያችሁ አሁን ያለበት ሩም። ይሄኛው ደግሞ ወዴት ሩም ትራንስፈር ማድረግ የፈለጋችሁ። ስለዚህ ሩም ታይፑን አሁን ከስታንዳርድ ወደ ዴሉክስ ከስታንዳርድ ወደ ትዊንስ መውሰድ ከፈለጋችሁ ሩም ታይፑን ትመርጣላችሁ። ከዛ በመቀጠል እዚህ ጋር ሩሟን ትመርጣላችሁ። እሺ እዚህ ጋር ኦኮፓይድ ነው ብሎ ያሳየኛል። ስለዚህ የግዴታ ክሊንና ቫካንት የሆነ ሩም እመርጥለታለሁ ማለት ነው። ስለዚህ እዚህ ጋር ለምሳሌ ሲንግል ከሆኑት ውስጥ ወይ ደግሞ እዛው ሲንግል ቤድ ላይ ስለዚህ ስታንዳርድ ደብል ከሆነ እዛ ምን አደርገዋለሁ? ስታንዳርድ ደብል ሩም ታይፕ መርጥና ካሉት ውስጥ ሙቭ ወደ ማረግበት ሩም ምን መሆን አለበት? ክሊንና ቫካንት የሆነ ሩም እመርጣለሁ። የዛን ሩም ዋጋ አስገባለታለሁ። ሪዝን እመርጥለታለሁ። እዚህ ጋር በምን ሪዝን ከአንዱ ሩም ወደ ሌላ ሩም እንደሚቀይር ስጨርስ ሴቭ እለዋለሁ። ስለዚህ አሁን ካለበት ሩም ወደ ሙቭ ወዳደረኩት ሩም ይሄዳል ማለት ነው። ስለዚህ አሜንድመንት ላይ እዚህ ነው። አዘር ፊልዶች የምንለው ደግሞ ቅድም ያየናቸው እነዚህ ሶርስ፣ ኦርጋናይዜሽን ካለ፣ ሜምበር ታይፕ ካለ፣ ስፔሻልስ ፐርፐዝ ኦፍ ትራቨል የምንላቸውን ቅድም ያላስገባናቸውን
እዚህ ጋር መተን አሜንድ ማድረግ እንችላለን። ካላስገባነውም ደግሞ አድ ማድረግ እንችላለን ማለት ነው። አድ ካደረግን በኋላ ሴቭ ነው የምንላቸው። አሜንድመንት ላይ ያሉት በአጠቃላይ ማሻሻዎችን ይመለከታል ማለት ነው። ቢሊንግ ላይ ከማኑዋል ቻርጅ፣ ሩም ቻርጅ ጋር ቢል ትራንስፈር፣ ካሽ ሪሲት የምንለው ከእሱ ጋር የተገናኙ ከቢሊንግ ስራዎች ጋር የተገናኙ ነው የሚሆኑት። ስለዚህ ከላይ የምናየው ማኑዋል ቻርጅ የምንለው መብራት ጠፍቶ ሊሆን ይችላል በተለያየ ምክንያት፣ ወይም ደግሞ እነዚህ ላውንደሪ ሰርቪሶችን ኤክስትራ ሰርቪሶችን መቁረጥ በምንፈልግበት ጊዜ ሩሙ ላይ ማኑዋል የሆኑት አማውንቶችን መጫን ከፈለግን ማኑዋል ቻርጅ እንጠቀማለን ማለት ነው። ስለዚህ አርቲክሉን እንመርጣለን። ሩም ቻርጅ ከሆነ ሩም ቻርጅ እንለዋለን። ይሄኛውን ኤክስትራ ቻርጅ አልነው ማለት የፉዴኒ ቢቨር ሽያጮችን ሊሆን ይችላል የላውንደሪዎችን፣ እነሱን እዚህ ጋር ያመጣላቸዋል። አሁን እዚህ ጋር እንደምናየው ሸሚዝ፣ ቲሸርቶችን ኖችን ካመጣ በኋላ ይሄ ነገር በካሽ ነው በክሬዲት ነው የሚወጣው የሚለውን እንመርጥለታለን። ክሬዲት ከሆነ ሌጀሩ ወይ ደግሞ ፎሊዮ ላይ ይዟል። ካሽ ካልነው ግን ሌጀሩ ላይ አይዞም። ለምን ሰውየው ኦልሬዲ በካሽ ይከፍላል ተብሎ ስለሚታሰብ። እሱን ከጨረስን በኋላ ዋጋውን እዚህ ጋር እንመርጣለን ስንት እንደሆነ። ይህን ከጨረስን በኋላ ምንድነው የምናደርገው? ኳንቲቲውን እዚህ ጋር ማስተካከል እንችላለን። አሁን ይሄ የሸሚዝ እጥበት ነው። ስለዚህ 2 3 ወይ ደግሞ አንድም ከሆነች ወደ አንድ ማድረግ እንችላለን። አድ እንለውና ሴቭ በምንለው ሰዓት ቢል ይወጣልናል ማለት ነው፣ ክሬዲት ቢል። ሌላኛው ቅድም እንዳልኩት ሩም ቻርጅ እናደርጋለን። በየቀኑ እየገባን የአንድ ቀን ሩም ቻርጅ ተጠቅሟል፣ የ2 ቀን ተጠቅሟል፣ የ3 ቀን ተጠቅሟል እንላለን። መብራት ጠፍቶ ሊሆን ይችላል በተለያየ ምክንያት የአንድ ቀን ሩም ቻርጅ ፖስት ሳያደርግ ከቀረ ወደኋላ ሄዶ ሩም ቻርጅ ማድረግ አይችልም። ስለዚህ እዛ ሩም ላይ ደግሞ ይሄን ያህል አማውንት ተጠቅሟል ብሎ ምን ማድረግ አለበት? ፖስት ማድረግ አለበት። ስለዚህ ያንን ለማድረግ ምንድነው የምንጠቀመው? ይችኛዋን ኤክስትራ ቻርጅ ከሆነች ኤክስትራ ቻርጅ፣ ሩም ቻርጅ ከሆነ ግን ሩም ቻርጅ እንለውና ሩም ቻርጅ አርቲክል እንመርጥለታለን። እዚህ ጋር እንመጣና አማውንት እናስገባለን። ስለዚህ የአንድ ቀን የሩም ዋጋ 1 ብር ከሆነ 1 ብር እንለዋለን። ቶታሉን ራሱ ካልኩሌት ያደርግልናል። ምንድነው የምናደርገው? አድ እናደርገዋለን። አድ ስናደርገው ሰብ ቶታሉ ምን ያህል ይመጣል፣ ሰርቪስ ቻርጁ፣ ቫቱ፣ ግራንድ ቶታሉ በአጠቃላይ ምን የሚያጣል የሚለውን ያሳየናል። ስንጨርስ ሴቭ እንለዋለን ማለት ነው። ስለዚህ ሴቭ ካልነው በኋላ ይችን የት እናገኛታለን? ቅድም ፎሊዮ ያልኩትን ወይ ደግሞ ሌጀር ሩሙን ደብል ክሊክ በምናደርግበት ሰዓት ከላይ ይሄው እዚህ ጋር ማኑዋል ቻርጅ ብሎ ይመጣል። ሩም ቻርጅ ከሆነ ደግሞ ሩም ቻርጅ ብሎ ይመጣል። ይሄኛውን ማኑዋል ቻርጅ የምናደርግበት ደግሞ ሪዝን ካለ እዚህ ጋር ሪማርክ ማስገቢያ ቦታ አለች። እሷ ጋር ሪማርክ ማስገባት እንችላለን። አሁን ለምሳሌ አንደኛውን ሩም ብናየው 1 ብር ለምን ጫንክ የሚሆን ከተፈለገ ቴስት ሩም ያሳየናል። አድ እንለዋለን። ይችኛዋን አሁን ሪማርክ ላይ የጻፍኩትን ምን ላይ ያሳየኛል? ሩሙን ደብል ክሊክ አድርጌ በምንገባበት ሰዓት ይሄኛውን ማኑዋል ቻርጅ የሰራሁት ለምንድን ነው? ለቴስት ሩም ነው። መቼ ነው ፖስት የተደረገው? ቀን 6 6ኛ ወር 26 የሚለውን እዚህ ጋር ያመጣልኛል ማለት ነው። ማኑዋል ቻርጅ ለዚህ ይጠቅማል። አንደኛው ኤክስትራ ቢሎች የምንመታበት ካለ፣ ሁለተኛው ደግሞ የተረሱ ሩም ፖስቲንጎች ካሉ ወደኋላ ሄዶ ቻርጅ ማድረግ ስለማይቻል ለመጫን ወይ ደግሞ ፍሌክሲብል ሩም ቻርጆችን ለመጫን እንጠቀምበታለን ማለት ነው። ሌላኛው ሩም ቻርጅ ነው። ይሄ ማለት ቼኪን ካደረግን በኋላ ዴይ ቱ ዴይ አክቲቪቲያችን ምንድን ነው የሚሆነው? እንገባለን፣ ሩሙ ጋር ቼኪን እናደርጋለን ወይ ሪዘርቬሽን እንይዛለን። ቼኪን ያደረግነውን እንግዳ እንሄድና ሩም ቻርጅ የዛሬን ፖስት እንለዋለን። ካሽ ሲሰጠን ካሽ ሪሲት እናደርጋለን። መጨረሻ ላይ ቀኑ ሲደርስ ዴታ ሜንድ እናደርግና ቼክ አውት እንለዋለን ማለት ነው። ስለዚህ ቺኛ ሩም ቻርጅ ምንድን ነው? የሆቴል ስራ ሞስት ኦፍ ዘ ታይም የክሬዲት ስራ ነው። ስለዚህ በየቀኑ ምን ማለት አለበት? ለሲስተሙ ተጠቅሟል ብሎ እንነግረውና መጨረሻ ላይ ደግሞ ቢል እናወጣለን። ስለዚህ የዛሬን ሩም ቻርጅ ማየት ከፈለግን ቱዴይ እንለውና ሾ ስንለው የዛሬን ምን ያህል ሂሳብ እንዳለበት ፖስት ካላደረጋችሁት በሰማይ ያሳያል። ፖስት ከሆነ ደግሞ ኦልሬዲ በቀይ አድርጎ ያሳያችኋል ማለት ነው። አንደኛው ኦፕሽን ቱዴይ ነው። ኢንታይር ስቴይ ብላችሁ ደግሞ ሁሉንም በአጠቃላይ የሚቆይበትን ቀን አራይቫል እና ዲፓርቸር ዴት እዚህ ጋር አለች። ስለዚህ እሱን ካልኩሌት አድርጎ የሁለት ናይት ሂሳብ ምን ያህል እንደሚመጣ ያሳያችኋል። እሱን ፖስት ማድረግ ትችላላችሁ። ካልሆነ ደግሞ በነምበር ኦፍ ናይት የአንድ ቀን ናይት ብቻ ያመጣልኝ ካልኩት የአንድ ቀን ሂሳብ ያመጣልኛል። የሁለት ከሆነ የሁለት ያመጣልኛል። ስለዚህ ይሄን የምትፈልጉትን ከመረጣችሁ በኋላ መጨረሻ ላይ ምንድን የምታደርጉት ፖስት ትሉታላችሁ። ይሄ ማለት አሁን የመረጥኩለት በ6/6 ምን አደረኩት ማለት ነው? ክሬዲት አደረኩት ወይ ደግሞ ተጠቅሟል አደረኩኝ። ሩም ቻርጁን ፖስት አደረኩለት ማለት ነው። እዚህ ጋር እንደምታዩት ሲኔት ቴስት ሬት ብሎ ያመጣልኛል ማለት ነው። ስለዚህ ሩም ቻርጅ የምንለው ለዚህ ነው። በየቀኑ እየገባ ነው ሩም ቻርጆችን ፖስት የምናደርግበት ይሆናል። 3 አይነት ኦፕሽን አለ። የዛሬን ከፈለጋችሁ ደግሞ ሙሉ ቆይታውን፣ ካልሆነ ደግሞ በነምበር ኦፍ ናይት እየጠራችሁ ፖስት ማድረግ ትችላላችሁ። ስለዚህ ኦልሬዲ ፖስት ከሆነ ደግሞ በቀይ ያሳያችኋል። እዚህ ጋር እኛም ፕላስ ምልክት ነክታችሁ ሩም ቻርጅ ከሆነ ሩም ቻርጅ፣ ፓኬጅ ካለው ደግሞ ፓኬጆችን ይዞላችሁ ይመጣል ማለት ነው። ስለዚህ
ፖስት ከማድረጋችሁ በፊት ይሄኛው ብሩ የሩም ቻርጅ ብቻ ነው የፓኬጁ ምን ያህል ነው የሚለውን እዚህ ጋር ማየት ትችላላችሁ። እቺኛን ፕላስ ምልክት ተጭናችሁ ማለት ነው። ሌላኛው ቢል ስፕሊት ነው። ስለዚህ ይሄ ከስተመር አሁን ምን አለበት 2 ብር አለበት። ስለዚህ ይሄን ብቻ ለብቻ ስፕሊት አድርጉልኝ ማለት ከፈለገ ምን እናደርጋለን? ስፕሊት ለማድረግ ቢል ስፕሊት ጋር እንገባለን። ስለዚህ ለ2 የምንከፍለው ከሆነ 2 ዊንዶ፣ ለ3 የምንከፍለው ከሆነ 3 ዊንዶ፣ ለ4 ከሆነ 4 ዊንዶዎችን ክሬት እናደርጋለን። ማክሲመም እስከ 10 መሄድ ይችላል እነዚህ ዊንዶዎች ማለት ነው። ሶሪ እስከ 8 መሄድ ይችላል። ስለዚህ ከፈለግን ያንዳንድ ቀን ሩም ቻርጅ ከሆነ ድራግ ኤንድ ድሮፕ እናደርጋቸዋለን ወደምንፈልገው ማለት ነው። ስለዚህ እንደዚህ 3 ቦታ መክፈል እንችላለን። ዊንዶ 1 2 3። ስለዚህ ለየብቻ እየገባ የምናደርጋቸዋለን ቼክ አውት ማድረግ እንችላለን። የምንፈልገው ደግሞ አንዷን 2 ቦታ ብሬክ ማድረግ ከፈለግን አሁን እዚህ ጋር አንድ ብር አለ ብሬክ አይተም እንለውና ስለዚህ አንዷን ብቻ ስፕሊት ማድረግ ከተፈለገ ስፕሊት የምናደርጋትን ሩም ቻርጅ እንመርጣለን። ከዛ ብሬክ አይተም እንለውና ከፈለግን በቫሊዩ ካልሆነ በፐርሰንት። ስለዚህ አሁን 1 ብር ነው። ስለዚህ 0.5 ማድረግ ከተፈለገ 0.5 ብለን እዚህ ጋር እንጽፍለታለን። ዘን ስፕሊት ስንለው 1 ብሯን 2 ቦታ ስፕሊት ያደርግልናል ማለት ነው። ስንጨርስ ምን እንለዋለን? ሴቭ እንለዋለን። ክሊር ማድረግ ከፈለግን ክሊር እናደርገዋለን ማለት ነው። ስለዚህ ጋር 1 ብር የነበረችውን 0.5 እቺን ደግሞ ወደምንፈልገው ዊንዶ 1 ዊንዶ 2 ስፕሊት ማድረግ እንችላለን። ይህን ከጨረስን በኋላ ቼክ አውት ለማድረግ ስፕሊት ያደረግናቸውንም መተን እዚሁ ነው ቼክ አውት የምንለው። ስንጨርስ ደግሞ መጀመሪያ ምን ማለት አለብን? ሴቭ እንለዋለን። ይህን ከጨረስን በኋላ ሩሙ ጋር ገብተን ደብል ክሊክ አድርገን ዊንዶ 1 ሪፍሬሽ ስናደርገው ይሄን ያመጣልና ወደ ዊንዶ 2 የወሰድነው ማየት ከፈለግን ደግሞ ዊንዶ 2 ብለን ስፕሊት ያደረግናቸውን በእነዚህ አይነት መንገድ ማየት እንችላለን። ቼክ አውትም ሲባሉ ለየብቻ ያመጣልናል። እዚህ ጋር እንገባና ሩሞችን ዴቷን አራይቫል ዴቷን አሜንድ ካደረግን በኋላ ገብተን እዚህ ጋር ቼክ አውት መስራት እንችላለን ለነሱ ማለት ነው። ከዚህ በመቀጠል አሜንድመንት ላይ ቢሊንግ ላይ ቢል ትራንስፈር የምትል ነው የምትኖረው። ይሄ ማለት ከአንዱ ሩም ወደ ሌላ ሩም በተለያየ ምክንያት ትራንስፈር ማድረግ ከተፈለገ የምንጠቀምበት ይሆናል ማለት ነው። ስለዚህ ቢል ትራንስፈር ነው ይሄኛው። ከአንዱ ሩም ወደ ሌላ ሩም ትራንስፈር የምናደርጋቸው ቢሎች ወይ ደግሞ ከአንዱ ጋር ሁነን ደግሞ የሁሉንም ወደ አንዱ የምንሰበስብበት ኦፕሽኖች ይሆናል ማለት ነው። አሁን ለምሳሌ የገባንበት ቴስት የሚባል ከስተመር አለ። እነዚህ ሩም ቻርጆች ኤክስትራ ቢሎች ካሉ ኤክስትራ ቢሎች ፔመንት ስትሪዎች አሉ። ስለዚህ እነዚህን ወደ ሌላ ትራንስፈር ማድረግ ከፈለግን እናደርጋለን። መጀመሪያ ትራንስፈር የሚሆንበትን ሩም መርጣለን። ያኛው ሩም የግዴታ ምን መሆን አለበት? ኢንሃውስ። እሱን ሰሌክት እናደርጋለን። ከዛ በኋላ ትራንስፈር የምናደርጋቸውን ኦል ከሆነ ኦሉን እንመርጣለን። ካልሆነ የምንፈልገውን ሩም ቻርጆች የምንፈልገውን ኤክስትራ ቢል ፔመንት ስትሪ ከመረጥን በኋላ ምናደርጋለን? ትራንስፈር ኤ ቱ ቢ ስንለው ትራንስፈሩን ኮንፈርም እንድናደርገው ይጠይቀናል። የስ ስንለው ወደዛኛው ትራንስፈር ያደርግልናል። እዚህ ጋር 2 ብቻ ትቀራለች ማለት ነው። ይህንን ክሎዝ አድርገን ወጥተን ምን ማድረግ እንችላለን? እዛ ጋር ማየት እንችላለን። ስለዚህ ይሄኛው ከምንድን ነው የመጣው ብሎ ያሳየናል? ከ302። ስለዚህ ከ302 ወደ ማን መጣ? ወደ 203 የመቼ ሩም ቻርጅ እንደሆነ እዚህ ጋር ያመጣልናል ማለት ነው። ስለዚህ በእነዚህ አይነት መንገድ ትራንስፈር ማድረግ እንችላለን። ሌላው ደግሞ አንዱ ላይ ሆነን የሁሉንም ኤክስትራ ቢል ሩም ቻርጆችን ወደ አንድ ሩም መሰብሰብ ከፈለግን ደግሞ ምን ማድረግ እንችላለን? እዛው ቢል ትራንስፈር ላይ ፍሮም አዘርስ የምትለውን እንትንና ከዛ እዚህ ጋር ለምሳሌ ወደ ገባንበት 302 ሩም የ303 የ302ን 105ን የነዚህን ሁሉንም ሂሳቦች ምን አድርግልኝ ማለት ነው ወደዚህ አምጣልኝ። ስለዚህ ጎስት ትሉት ኮንፈርም ያደርጋቸዋል። የነዚህን ሙሉ ሂሳቦች ወደ ማን ያመጣል? ወደ 302 ወደ ያመጣላቸዋል ማለት ነው። ወደዛ ሩም ሰብስቦ ያመጣላቸዋል። ሁሉንም ሩም ቻርጆችን፣ ኤክስትራ ቢሎችን፣ ፔመንት ስትሪዎችን ወደ አንድ ቦታ ይሰበስብላቸዋል። ይሄን ለምትፈልጉት አገልግሎት መዋል ትችላላችሁ ማለት ነው። ሌላኛው ካሽ ሪሲት። ስለዚህ ይሄን እንግዳ 302 ላይ ያለው 1 ብር አለብህ ብየዋለሁ። ስለዚህ በዳይሬክት ቢል ማስተናግደው ከሆነ ወይ ደግሞ ከካምፓኒ የሚመጣ ከሆነ እዚህ ጋር ካሽ የምትለውን ኦፕሽን እቀይራታለሁ። ኦፕሽን ላይ ገብቼ በካሽ ከሆነ ግን ይሄ ሰውዬ ግዴታ ምን ማድረግ አለበት? መክፈል አለበት። ወይም ደግሞ ሰውየው እንደገባ አድቫንስ ፔመንት የሚሰጣችሁ ከሆነ ምን ማድረግ አለባችሁ? እናንተ ገንዘብ ለመቀበል ካሽ ሪሲት መጠቀሚያ ትሆናለች ማለት ነው። ስለዚህ ካሽ ሪሲት ስነካ ይህንን ያመጣልና ሰውየው የሰጠንን ያህል አማውንት 2 ብር ከተሰጠ 2 ብር፣ አሁን ሩም ቻርጅ ስላለበት ኤክስትራ የተጠቀመው ነገር 1 ብር ስላለበት 1 ብር ብሎ ያሳየ። ሰውየው ግን ከዛ ውስጥ ፓርሻሉ የሚከፍል ከሆነ ፓርሻሉ እዚህ ጋር ማስገባት ትችላላችሁ። ከጨረሳችሁ በኋላ ምንድን ነው የምትሉት? ሴቭ ትሉታላችሁ ማለት ነው። ይሄ ማለት ይሄን ያህል ብር ተቀብያለሁ ብሎ ያሳያል።
ኦሪጂናልና ፈርስት ኮፒ አለ። ኦሪጂናል ለእነሱ ሰጥታችሁ ፈርስት ኮፒ እናንተ ጋር ማስቀረት ትችላላችሁ። ፕሪንት ለማድረግ ሁሌ ችኛውን መጠቀም ትችላላችሁ። ሴቭም እዚህ ጋር ማድረግ ትችላላችሁ ማለት ነው። ስለዚህ ልክ ፎሎ ሌጀሩ ጋር ስንገባ ፔመንት ስትሪ ብሎ ይሄን ያላመጣል። ስለዚህ ሰውየው 1 ብር ነው ያለበት፣ ይሄን ያህል አማውንት ተከፍሏል፣ ምን ያህል ይቀርበታል ሲስተሙ ያሳያቸዋል ማለት ነው። ስለዚህ ካሽ ሪሲት አድቫንስም ገንዘብን መቀበያ፣ ሰውየው በማንኛውም አጋጣሚ ገንዘብ ሲሰጣችሁ መቀበያ ቦታ ትሆናለች ማለት ነው። ሪቤት እና ፔድ አውት የምንለው ሪቤት ዲስካውንት የምትሰጡት ከስተመር ካለ ሪቤት የምትለውን ነክታችሁ ይሄ ከስተመር አሁን በአጠቃላይ 50 ሳንቲ እዳ አለበት። ስለዚህ ይሄንን ከስተመር 50ውንም እዳ የምቀንሱለት ከሆነ 50ውን ወይ ደግሞ ከዛ ውስጥ የምቀንሱትን ያህል ቫልዩ ታስገቡለትና ኔት ኦፍ የምትለውን አንቲክ ታረጉና ሴቭ ትሉታላችሁ። ስለዚህ አማውንቱን ካስገባን በኋላ ሴቭ የምትለውን በተነካለን ዲስካውንት የሰራችሁትን አማውንት አታችመንት ያመጣላችኋል። ፕሪንት አድርጋችሁ መስጠት ትችላላችሁ ማለት ነው። ስለዚህ ቺንም ለማየት ምን ውስጥ ነው የምገባው? ሪቤቷ ፔመንት ስትሪ ውስጥ ነው የምትገባው። ስለዚህ ያን ያህል አማውንት ይቀንስለትና ካለበት ላይ ምን ያህል እዳ አለበት የሚለውን ያሳያችኋል ማለት ነው። ፔድ አውት ደግሞ የምንለው ከሰውየው አሁን የተቀበላችሁት ብር አለ፣ በተለያየ ምክንያት ካሸሯ የገባ እጅ ልመልሱ ትችላላችሁ። ስለዚህ እሱን በሲስተሙ ፐርፎርም ማድረግ ከፈለጋችሁ ፔድ አውት ጋር ትገቡና ያለበትን ምን ያህል አማውንት እንደሆነ ያሳያችኋል። ስለዚህ እናንተ መመለስ የምትፈልጉትን ብር እዚህ ጋር ታስገባላችሁ። እሱን ከጨረሳችሁ በኋላ ተመሳሳይ እንደ ሪቤቷ ሴቭ ነው የምትሉት። ስለዚህ ይሄን ያህል አማውንት ምን አድርጌያለሁ ማለት ነው ለከስተመሩ መልሻለሁ ማለት ነው። ካሸሯ ውስጥ ከገባው እጅ በተለያየ ምክንያት ሊሆን ይችላል። እነዚህም ፐርፎርም ማድረግ ትችላላችሁ። ሌጀሩ ጋር አሁንም ተመሳሳይ የሚገባው እዚህ ውስጥ ይሆናል ማለት ነው። ስለዚህ ቢሊንግ ላይ የቢሊንግ ስራዎችን ላይክ ማኑዋል ቻርጅ፣ ሩም ቻርጅ፣ ቢል ስፕሊት፣ ቢል ትራንስፈር፣ ካሽ ሪሲት፣ ሪቤት፣ ፔድ አውት የሚሉትን አይተናል። ስለዚህ ቢሊንግ ላይ እነዚህን ፐርፎርም ማድረግ ትችላላችሁ። ሌላው አክቲቪቲ ላይ ቅድም እንዳልነው ቼኪን እንዳደረግነው ሁሉ ወይ ደግሞ ሪዘርቬሽን ላይ የያዝናቸውን ሩም ወደ ቼኪን እናመጣና ምናደርጋለን መጨረሻ ላይ ቼክ አውት ወይ ደግሞ ሪንስቴት ወይ ደግሞ ግሩፕ ቼክ አውት ከሆነ ግሩፕ ቼክ አውቶች የምንሰራበት ቦታ ይሆናል ማለት ነው። ወደ እነዚህ እንመለሳለን። ኦፕሽን ላይ ምን አሉ? አካምፓኒ ገስት። ስለዚህ አሁን ቴስት የሚባል ከስተመር ቼኪን አድርገናል። ስለዚህ እዛ ሩም ውስጥ ከ18 ዓመት በላይ የሆነ ሰው በሚገባበት ጊዜ የግዴታ ምን መደረግ አለበት? ሜንቴን መደረግ አለበት። እሷን ሜንቴን ለማድረግ አካምፓኒ ገስቷን ተነኩትና አድኒ ትሉትና አዲስ የሚገባው ከስተመር ከዚህ በፊት የሚስተናገድ ከሆነ ጥሩ፣ ካልሆነ ደግሞ አድኒ ብላችሁ ስሙን እዚህ ጋር ሜንቴን ታደርጋላችሁ። ኦልሬዲ ደግሞ ቴስት ዳታቤዝ ላይ ያለ ከሆነ ትመርጡና አንድም ሁለትም ከሆነ በኋላ ሴቭ ትሉታላችሁ። ስለዚህ አካምፓኒ ገስት አድ ካረጋችሁ በኋላ ሲስተሙን ያሳያችኋል። እዚህ ጋር ፕሮፋይል ያሳያችኋል። የሁለት ሰው ፕሮፋይል እዚህ ጋር ያሳያችኋል። ይሄ ማለት 2 ገስት ገብቷል ማለት ነው። ስለዚህ እዚህ ጋር በቀኝ በኩል ሄዳችሁ ምን ማየት ትችላላችሁ? ከስተመር ፕሮፋይል የሚለውን ስትነኩት ዋናው ገስት ማን እንደሆነ የካምፓኒው ስም፣ ከዛ በኋላ አዘር ኮንሳይኒ ብላችሁ ደግሞ አካምፓኒ ገስት ያስገባችሁትን እዚህ ጋር ያመጣላችኋል ማለት ነው። እሺ በመቀጠል የምናየው ምንድነው? ሩፕሊኬት ወይ ደግሞ አዶ የምትለው ናት። ስለዚህ ሩፕሊኬት ወይ ደግሞ አዶ የምትለው ስትነኩ በዚሁ ሬጅስትሬሽን በሰውየው ስም ኢናውስ ስቴት ወይ ደግሞ ከፈለጋችሁ ጋራንትድ ሪዘርቬሽን 6 ፒኤም ዌቲንግ ሊስት መያዝ ከፈለጋችሁ ለእሱ ነው የሚያገለግለው። ስቴቱን ትመርጡና የምትፈልጉትን በመቀጠል ኢናውስ ከሆነ አራይቫል ዴቱን ያስነካችሁን በዛሬ ነው። ጋራንትድ ከሆነ እሱን አሜንድ ማድረግ ትችላላችሁ የሚመጣበትን ቀን። ኢናውስ ከሆነ ጀስት ሮም ታይፕ ትመርጣላችሁ። ክሊና ቫካንት መሆን አለበት የግዴታ። ሬት ኮድ ወይ ደግሞ ዋጋውን ከመረጣችሁ በኋላ ሴቭ ትሉታላችሁ። ቼኪን ስትሉት በሰውየው በራሱ ስም ይይዝላችኋል ማለት ነው። ወይ ደግሞ ገስት ሬጅስትሬሽኑ ተመሳሳይ አድርጎ ማለት ነው። ስለዚህ አሁን ቅድም አንድ ቴስት ነበር የነበረን፣ አሁን 2 ቴስት ይኖራል ማለት ነው። ጨመርኩበት ከነበረው ላይ አታችመንት ያመጣልኛል። ፕሪንት ማድረግ ትችላላችሁ። ይሄ ለምንድን ነው የሚጠቅማችሁ? ኢናውስ ያለ ከስተመር ሪዘርቬሽን ያዝልኝ ከ1 ሳምንት ከ2 ሳምንት በኋላ እመጣለሁ ከተባለ የግዴታ ወጥተን ገስት ሬጅስትሬሽን እንደገና እንደ አዲስ ሞልተን ፊልድ ፎርማት አስገብተን ጋራንትድ 6 ፒኤም ወይ ደግሞ ቼኪንግ ከምናደርግ ይሄንን ሪፕሊኬት በማድረግ መጠቀም እንችላለን ነው። ከዛ በመቀጠል ዌክአፕ ኮሎች ጀስት ሪማይንድ እንዲያደርገን በመቼ ቀን እንደሆነ አሁን የዚህኛው ከ8 እስከ 9 ይቆያለሁ ነው ያሉት። ስለዚህ በ8 ነው በ9 የሚለውን እንመርጥለታለን። ከዛ በኋላ ነምበር ኦፍ ላይ ለስንት ቀን ነው የሚቆየው ሰዓቱ ምን ያን እንደሆነ እዚህ ጋር እናስገባለታለን። ለአንድ ካልኩት ከ8 እስከ 9 ያደርገዋል። ሌላው ለምሳሌ የሰውዬ ከ8 እስከ 12 የሚቆይ ከሆነ ደግሞ ከ8 እስከ 9 ብቻ ያለውን ካልኩሌት ያደርግልኛል። ነምበር ኦፍ ዴይም እዚህ ጋር ታስገባላችሁ። ዌክአፕ ኮድ የሚሰጣችሁን ማለት ነው። ይሄን ከጨረሳችሁ በኋላ ሴቭ ትሉታላችሁ። ሴቭ ካላችሁት በኋላ ዌክአፕ ኮድ አይነቱ ጋር ታገኙታላችሁ። ሪፍሬሽ ታደርጉትና ይሄንን ሾው የምትለው ነክታችሁ
ከስር እዚህ ጋር ዌክ አፕ ኮል የምትላለ ሪፍሬሽ ካደረገው በኋላ እዚህ ያመጣላችኋል፣ ወይ ደግሞ እዚህ ጋር የሚያሳያል የሰዓት ምልክት ያሳያችኋል ማለት ነው። ስለዚህ በዚህ መጠቀም ይችላላችሁ። ዌክ አፕ ኮል የምትለው እዚህ ጋር ፊልተር አድርጋችሁ ማለት ነው። ሌላኛው እዚህ ጋር ያለ ምንድነው ሜሴጅ ወይ ደግሞ ሎግቡክ የምንለው ነው። ስለዚህ በዚህ ሩም የተሰራ ነገር ካለ ኮሚኒኬት ለማድረግ ኢንስቴድ ኦፍ ራፍ ፔፐር ከሚጠቀሙ እዚህ ጋር መጥተው የዚህ ሩም ኢንፎርሜሽን አዲሽናል ያለውን ኢንፎርሜሽን ማስገባት ከፈለጉ ወይ ኮሚኒኬት የሚያደርጉት ካለ እዚህ ጋር ማስገባት ይችላሉ። ስለዚህ አሁን ለምሳሌ ሩም ቻርጅ 6/7/2026 ሜድ። ስለዚህ አሁን ሌላ ቀጣይ መጣ የምን ተሰርቷል የሚለውን ዛሬ ማየት ከፈለገች በእንደዚህ አይነት ወይ ደግሞ አዲሽናል ኢንፎርሜሽኖችን እዚህ ጋር መጨመር ትችላለች ማለት ነው። ይህን ሴት ብላ ከጨረሰች በኋላ ከሬጅስትሬሽኑ ፊት ለፊት የሚያመጣልና የኦፕን ቡክ ምልክት ያመጣልና ሎጓን ለማንበብ ደግሞ እዚህ ጋር ሎግ ቡክ ምትላለች። ስለዚህ እዚህ ጋር ከነካም በኋላ ሎግ ቡክ ጋር ስነካ የጻፍነው ምን እንደሆነ ያመጣልኛል፣ ማን እንደጻፈው በምን ዲቫይስ ቀኑንም ጭምር ያመጣልኛል። ስለዚህ ይሄኛው ለኢንተርናል ኮሚኒኬሽን ያገለግላቸዋል ማለት ነው። ሌላኛው ሼር ነው። ሼር ማለት ነው ለምሳሌ 504 አንድ ሩም ነው። ይሄን ሩም ስፕሊት አድርገው ማከራየት ከፈለጉ ወይ ደግሞ 504 ሁለቴ 504 የሚል ሬጅስትሬሽን ከፈለጉ ወይ ደግሞ ሁለት ቦታ ስፕሊት አድርገው ማከራየት ከፈለጉ ሩም ፊት ለፊት ሼር የምትለውን ይነካሉ። ከዛ በኋላ የሚገባውን ሰውዬ እዚህ ሩም የሚገባውን ሰውዬ ስም እዚህ ያስገባሉ። ከዛ በኋላ ኢሞስ ኦልሬዲ ቼኪንግ ስለሚሆን አራይቫሊት ጋር ይነካል። እስከ ስንት ቀን ይቆያል? ለብቻ ነው ትሪት የሚደረጉት እነዚህ ሬጅስትሬሽን ነምበሮች። አዳልቱን ቻይልዱን ካስገቡ በኋላ ሩም ታይፑን ለምን ያስመርጣችሁ? ለምን ራሱን ነው ስፕሊት ወይ ደግሞ ሼር አድርጋችሁ የምታከራዩት። ዋጋውን እዚህ ጋር መምረጥ ትችላላችሁ። ስለዚህ በተለያዩ ዋጋ ማስገባት ትችላላችሁ። ካምፓኒ ካለው ለዚህኛውም ካምፓኒ ተመሳሳይ ማስገባት ትችላላችሁ። ስጨርሱ ቼኪን ትሉታላችሁ ማለት ነው። ስለዚህ 504ን ሁለቴ ሬጅስትሬሽን ነው ያመጣልኛል። ለብቻ ሩም ቻርጅ ታደርጉታላችሁ። ለብቻ ሲአርቪ ይቆረጣል። ለየብቻ ነው ቼክ አውት የሚሉት። ስለዚህ ላይክ ትዊን ሩሞችን በእንደዚህ አይነት መንገድ አንድ 100 አሁን ለምሳሌ 504 ትዊን ከሆነ ለአንድ ሰው ልታከራዩ ትችላላችሁ፣ ወይ ደግሞ ለየብቻ ማከራየቱን ከፈለጋችሁ በእንደዚህ አይነት መንገድ ትሪት ማድረግ ትችላላችሁ ማለት ነው። ሌላኛው ፕሪቪሌጅ የሚባለው አሁን እዚህ ጋር በምናይበት ጊዜ አንድ ከስተመር በካሽ ተናገዳ ወይ ደግሞ በክሬዲት ስለዚህ ለሲስተም ቼክአውት በሚባልበት ጊዜ ካሽ ተቀበሉት ብሎ እንዳይጠይቃችሁ ወይ ደግሞ ዳይሬክቲንግ የምታስተናግዱ ከሆነ ከካምፓኒ የመጡ ከስተመሮች ደብዳቤ ተጽፎላቸው በእናንተ ምንም አይነት ካሽ ኤክስፔክት ሳታደርጉ ቢሉን ከሰጣችኋቸው በኋላ የሚከፍሏችሁ ከሆነ እሷን ፕሪቪሌጅ ላይ ሄዳችሁ ማስተካከል አለባችሁ። እቺኛን ፔመንት ካሽ የምትለውን ወደ ክሬዲት መለወጫ አለች። አውቶራይዝ ዳይሬክቲቭ ስትሉት ይቀይራል። ሌላኛው ደግሞ እዚህ ላይ ምንም ኤክስትራ ቢል ማይጫን ከተፈለገ ምን ታደርጋላችሁ? ኖ ፖስት አውቶራይዝ ዳይሬክቲቭ የምትችለው እቺ ናት። ሌላው ደግሞ ፐርስቴጅ ቻርጂንግ የምትለው ደግሞ በየቀኑ ቻርጅ ኢንታይር ስታይ እንዳይፈቀድ ሌሎችም አውቶሪቲዎች አሉ ኪ ሪተርን ሳያደርግ እንዲወጣ። እነዚህም ፕሪቪሌጆች አሉ። ሞስት ኦፍ ዘ ታይም ለዳይሬክቲቭ ትጠቀማላችሁ። አሁን እቺኛው አውቶራይዝ ዳይሬክቲቭ ያልኩት ማለት ይሄ እንግዳ ምን ሳያደርግ መውጣት ይችላል? ሲያርቪ ሳይጠይቀው ቼክ አውት ማድረግ ይችላል ማለት ነው። ይሄኛውን አውቶራይዝ ካደረጋችሁ በኋላ ሾው ወይ ደግሞ ሪፍሬሽ የምትለውን ተጠቀሙ። ስለዚህ 504 ምን ያደርጋታል? ዳይሬክቲቭ ያደርግልኛል ማለት ነው። ሌላኛው እዚህ ጋር ከስር ነገር ትራቭል ዲቴል ቅድም እንዳልነው ፒክአፕ እና ድሮፕ ኦፍ አለ። ስለዚህ ሁሉም ቼኪን ስናደርግ ሬጅስተሮቹ ጋር አሜንድ ስናደርግ ማስገባት እንችላለን። ፒክአፕ እና ድሮፕ ኦፍ የምናደርግበትን የዛን ኢንፎርሜሽን ማስገባት እንችላለን። ግን መጀመሪያ ሮቶቹን ክሬት ለማድረግ ወይ ደግሞ ለአንድ ሩም ገብተን አራይቫሉ ጋር ከዚህ ፒክአፕ አደርገዋለሁ፣ ዲፓርቸሩ ጋር ደግሞ ከዚህ ድሮፕ ኦፍ አደርገዋለሁ የሚለውን ኢንፎርሜሽን ለማስገባት ይሄን እንጠቀሙ። ስለዚህ አራይቫል ከሆነ አራይቫል፣ ዲፓርቸር ከሆነ ዲፓርቸር፣ ሁለቱም ከሆነ ደግሞ ሁለቱንም ሮቶች ትሞላላችሁ ማለት ነው። ስለዚህ አሁን አራይቫል ከፈለጋችሁ ኦልሬዲ ሴቭ የሆነ ራውት ካለ ምን ታደርጋላችሁ? ራውት ነኩ ይመጣል። አዲስ ራውቶችን ለማስገባት ወይ ደግሞ አዲስ በባስ ከሆነ በኤርላይን ከሆነ አዲስ ሮቶችን ለማስገባት ምን ታደርጋላችሁ? ፍላይት ኮድ ከሆነ ፍላይት ኮድ፣ በባስ በምን ከሆነ ደግሞ የመኪና የጎን ቁጥር ሊሆን ይችላል፣ እሱን ታስገባላችሁ። ፍላይት ኮድ ከሆነ ደግሞ አሁን ለምሳሌ ኢቲ 54 እንውሰደው። ምን ያህል ኪሎ ሜትር ነው የሚፈጀው ይሄኛው ራውቲንግ፣ ከዛ በየትኛው አየር መንገድ ነው የሚመጣ የሚለውን ትመርጡለታላችሁ። ከሲቲ ተነስቶ ወዴት ነው የሚመጣ የሚለውን እዚህ ጋር ኦፕሽኖች አሉት፣ እሱን ትመርጡለታላችሁ። ከዛ በኋላ ስቴቱ ምንድን ነው? ይሄን አሁን ፕሪፔር ነው ያደረኩት ወይስ ደግሞ ሌሎችም ስቴቶች አሉ፣ ስንት ሰዓት ይፈጃል የሚለውን ታስገባላችሁ። ትራንስፖርቴሽን በባስ ነው የሚመጣው፣ በሆቴል ታክሲ ነው፣ በምንድን ነው የሚመጣው የሚለውን፣ በፕሌን ነው የሚመጣው የሚለውን
ትሙለታላችሁ። አዲሽናል ኢንፎርሜሽን ካለ ስለ ራውቲንግ ይሄን ከጨረሳችሁ በኋላ ሴቭ ትላላችሁ። ስለዚህ ኢቲ 54 ከዚህ በኋላ ምን ማድረግ አይጠብቅብኝም፣ ሴቭ ማድረግ አይጠብቅብኝም። ኦልሬዲ ኢቲ 54 የምትላለች እሷን ሴቭ ስላት ስለዚህ ፒክአፕ ላይ ያሳየኛል ማለት ነው። ስለዚህ ይሄኛው እንግዳ ትራቭል ዲቴል ላይ ኦልሬዲ ከገባለት ሬጅስትሬሽን ሾት ትሉታላችሁ። ከፊት የመኪና ምልክት ያመጣል። እዚች ጋር መታችሁ ትራቭል ዲቴል ጋር ማየት ትችላላችሁ ማለት ነው። በፕሌን ነው የሚመጣው፣ ታይሙ መቼ እንደሆነ እዚህ ጋር ያሳያችኋል ማለት ነው። ከስርም እዚህ ጋር ትራቭል ዲቴል የምትላለች እቺኛዋን ስትነኩ ራሱ ፊልተር እንዲያደርግላችሁ ማለት ነው። ሌላኛው ከትራቭል ዲቴል ዶር ሎኮች ካሉ እዚህ ጋር ኢሹ ካርድ ብላችሁ ገብታችሁ ኢሹ ታደርጉታላችሁ። ሌላኛው ሰርቪስ ሪኩዌስት ካለው ለምሳሌ ቤድ ክሎዚንግ ነው፣ ላይት አልሰራ ብሎት ነው፣ ቦይለር ዶር ሎክ ነው የሚለውን ከመረጣችሁ በኋላ እዚህ ጋር ከነዚህ ውጭ ደግሞ አዲሽናል ሰርቪሶች ካሉ አሳይን መደረግ ይችላሉ። ለማን ነው አሳይን የሆነው? የሰራተኛው ስም፣ የሆቴሉ የሰራተኛው ስም ሲስተሙ ጋር የገባውን ትመጡለታላችሁ። ከዛ እዚህ ጋር ሪማርክ ካለው አዲሽናል ኢንፎርሜሽን ካለው ይሄኛው ስታተሱ ፕሪፔር የሆነ ወይስ ደግሞ ደን ሆኗል የሚለው አሁን ገና እያዘጋጁኝ ስለሆነ ፕሪፔር እለዋለሁ። ይሄን ከጨረሳችሁ በኋላ እዚህ ጋር ይመጣላችኋል። ሾ አንድ ስራ ከተሰራ በኋላ ሾ የምትለውን በተነኩት እዚህ ጋር የመካኒክ ምልክት ያሳያል። ስለዚህ ይሄ ሰርቪስ ሪኩዌስት ጠይቋል ማለት ነው። የጠየቀው ሰርቪስ ሪኩዌስት ምንድን ነው የሚለውን ለማየት ሩሙ ነክታችሁ እዚህ ጋር ስገቡ ሴኔታሪ አሳይን የሆነው ዶር ሎክ ነው፣ ኢሹ አዲሽናል ኢንፎርሜሽኑ ቴስት ነው፣ ቀኑ መቼ ነው የሚለውን እዚህ ጋር ይዞላችሁ ይመጣል ማለት ነው። ሌላኛው ሎስት ኢንፎርሜሽን መዝግባችሁ ማስቀመጥ ከፈለጋችሁ በማን የተገኘው ይሄ ዕቃ የሚለውን እዚህ ጋር ስም ትመርጣላችሁ። ከዛ በኋላ የተገኘበትን ቀን መቼ እንደሆነ፣ ከዛ በኋላ ፋውንድ ሎኬሽኑ የት ነው የተገኘው የሚለውን አይተም ኢንፎርሜሽን ካለው፣ ከዛ በኋላ ስቴቱ ምንድነው ተገኝቷል አልተገኘም፣ አፕሩቭድ ነው ምንድነው የሚለውን ትመርጡለታላችሁ። ከዛ የተገኘበትንም ሰዓት ሁሉ እዚህ ጋር ማስገባት ትችላላችሁ። አዲሽናል ኢንፎርሜሽኖች ካሉ እሱን አስገብታችሁ ሴቭ ትሉታላችሁ ማለት ነው። ስለዚህ በእነዚህ አይነት መንገድ ሎስት ኤንድ ፋውንዶቹንም ሬጂስተር እያደረጋችሁ ማስቀመጥ ትችላላችሁ ማለት ነው። ስለዚህ ኦፕሽን ላይ የሚጠቀሙት አዲሽናል ሲስተሙ ጋር ሆቴል ጋር በተያያዘ ሜንቴናንሶች ሊጠየቁ ይችላሉ። ትራቭል ዲቴሎች፣ ካርዶች ነው የመሳሰሉትን ነገሮች እዚህ ጋር ሊኖሩ ይችላሉ። እዚህ ጋር ገብታችሁ ፐርፎርም ማድረግ ትችላላችሁ። ስለዚህ ከፕሪቪው ጀምሮ አይተናል። ፕሪቪው ጋር አታችመንቶችን በተመለከተ፣ ፎሊዮ ሌጀሮችን በተመለከተ፣ አሜንድመንት ጋር ማሻሻያዎችን በተመለከተ የምትሰሩበት ይሆናል። ቢሊንግ ደግሞ የቢሊንግ ስራዎች ማኑዋል ቻርጅ፣ መብራት ጠፋ በተለያየ ምክንያት ወይ ደግሞ ሩም ላይ ኤክስትራ ቢል ለመጫር ሩም ቻርጅ በየቀኑ እየገባችሁ ቻርጅ የምታደርጉበት ቢል ስፕሊት፣ አንዷን ሁለት ቦታ ስፕሊት ማድረግ ከፈለጋችሁ ወይ ብዙ ሩም ቻርጆች ካሉ ደግሞ ግማሽ ግማሽ ወደ ሌጀር አርጋችሁ ማውጣት ከፈለጋችሁ፣ ቢል ትራንስፈር ደግሞ ከአንዱ ሩም ወደ ሌላ ወይ ደግሞ አንዱ ጋር ሆናችሁ ደግሞ ሁሉንም መሰብሰብ ከፈለጋችሁ፣ ካሽ ሪሲት ገንዘብ መቀበያ ነው ብያለሁ። ሪቤት ዲስካውንት መስሪያና እጃችሁ ላይ ያለውን ገንዘብ መመለሻት። አክቲቪቲ ጋር አሁን ቀጥሎ ምን ይሆናል? ኦፕሽኖችን አይተናል። አክቲቪቲ ጋር ይሄ ሰውዬ ሩም ቻርጅ ከተሰራለት በኋላ እናንተ ጋር ከቆየ በኋላ የጊዜ ቆይታውን ሲጨርስ ወይ ደግሞ ዲፓርቸር ዴቱ ሲደርስ አሁን ምን ታደርጋላችሁ? መጀመሪያ ሰውዬው ለመውጣት ዲፓርቸር ዴቱ የግዴታ ምን መሆን አለበት? በዛሬ ቀን። ስለዚህ ዴታ ምን እንዳደርጋለሁ? ወደ ዛሬ ቀን አመጣውና ሴቭ እለዋለሁ። ያለበለዚያ ዲፓርቸር ዴቱ በዛሬ ቀን ካልሆነ ኢራን ነው የሚወረወርብኝ ማለት ነው። ከዛ ዲፓርቸር ዴቱን አሜን ካረኩለት በኋላ ምን አደርገዋለሁ? አክቲቪቲ ጋር ሄጄ ቼክ አውት እለዋለሁ። ቼክ አውት ካልኩት በኋላ ፔመንት ታይፑ ዳይሬክት ቢል ነው። ስለዚህ ሲአርቪ አይጠይቀኝም ይሄ ከስተመር። ካልሆነ ቼክ አውት በምትሉበት ሰዓት ይችኛዋን የሲአርቪ ዲያሎግ ያመጣላችኋል። ኢቭን እንኳን እናንተ ብትረሱት ይሄን ያለ ሚኒንግ አማውንት አለበት መቀበል አለበት ብሎ ይችን ዲያሎግ ቼክ አውት ላይ ያመጣላችኋል። ዳይሬክት ቢል ከሆነ ግን ምን ታረጉታላችሁ? ሲአርቪ ሳቆርጡ ነው የምታስወጡት ማለት ነው። ስለዚህ ጋር ገስት ኢንፎርሜሽኑን ያመጣል። አራይቫል፣ ዲፓርቸር፣ ሩም ምን እንደሆነ፣ ምን ያህል ቢል አለበት፣ ምን ያህል ከፍሏል፣ ሚኒንጉ ምን ያህል ነው የሚለውን ያሳያችኋል። ካርዶች ካሉ ደግሞ እዚህ ጋር ምን ማድረግ ትችላላችሁ? ሪተርን ካርድ ማድረግ አለባችሁ ቼክ አውት ከማለት በፊት። ከዛ በኋላ ይሄን ፕሮሰስ ቼክ አውት ካላችሁት ወደ ቀጣይ ስቴፕ ይወስዳችኋል። ፕሪንት ወደሚባልበት ማለት ነው ቢሏ። ከዛ እዚህ ጋር ባይ ዲፎልት ዳይሬክት ቢል ከሆነ ክሬዲት ነው የሚያደርገው። ሌሎቹ ከሆነ ግን ካሽ ብላ ያመጣላችሁና ወይ ደግሞ ኦፕሽናል ነው እቺማ ካሽ ክሬዲት የምትለውን። ስለዚህ ከመውጣቱ በፊት ምን ማለት ቼክ ማድረግ አለባችሁ? የሰውየው ስም ትክክል ነው ወይ፣ ቲም ነምበሩ፣ ሩሙ ትክክል ነው ወይ፣ ቢሉ ደግሞ ግራንድ ቶታል ብሎ የሚወጣ ይሄን ያህል ነው፣ ታክሱ ምን ያህል ነው፣ ሰርቪስ ቻርጁ ሰብ ቶታሉ ከሰርቪስ ቻርጅ እና ከቫት በፊት ያሉት ምን ያህል ነው የሚለውን ታይወላችሁ። ይሄን ከጨረሳችሁ ፕሪንት ስትሉት ቢል ይወጣል ማለት ነው።
ስለዚህ ጨረሳችሁ ቼክ አውት ፕሮሰሱን ማለት ነው። ከዚህ በመቀጠል ወደ ምንድን ነው የምንሄደው? ዶክመንት ብሮዘር። ስለዚህ የተለያዩችን ስራዎች በምንሰራ ጊዜ ሲስተሙ የራሱ የሆነ ቮቸሮችን ክሬት እያደረገ ይመጣል። ቅድም እንዳየነው ሩም ቻርጆችን፣ ካሽ ሪሲቶችን። ስለዚህ እነሱን ዶክመንቶች ደግሞ የቱ ጋር ነው የምናገኘው? አንዱ ኦፕሽን እዚህ ጋር ደብል ክሊክ አድርገን ደብል ክሊክ በማድረግ ሩም ቻርጅ ከሆነ ሩም ቻርጇን ደብል ክሊክ ስታደርጉ ይሄን አታችመንት ታገኛላችሁ። ካልሆነ ደግሞ ሜን ፔጅ ላይ ዶክመንት ብሮዘር የምትላለች እሷ ጋር ትሄዱና የመጀመሪያው ፕሮፋይል ትራንዛክሽን አዘር ይችላል። ፕሮፋይል ላይ ገስት ኮንታክት ትራቨል ኤጀንት በተመለከተ ዛሬ የተመዘገቡት ማየት ከፈለጋችሁ ዛሬ የተመዘገበ ገስት ካለ ኮንታክት ካለ ካምፓኒ ካለ እዚህ ጋር ማየት ትችላላችሁ። ትራንዛክሽን በተመለከተ ደግሞ ቅድም የሰራ ናቸው። አሁን ለምሳሌ ካሽ ሪሲት የሰራችሁት ካሽ ሴልስ፣ ክሬዲት ሴልስ፣ ሮይቢት፣ ክሬዲት ኖት የምንላቸው ማለት ነው። ወይ ደግሞ ቼክ አውት የሰራችሁት ካለ ቼክ አውት። ስለዚህ በቀኑ ትገቡና የምትፈልጉትን አታችመንቶች ምንድነው የምታደርጉት? እዚህ ጋር ትመጡና ዳይሊ ካልኩት የዛሬ ከሆነ የዛሬ፣ ዊክሊ ከፈለጋችሁ ዊክሊ፣ መንዝሊ ከሆነ መንዝሊ፣ ወይ ደግሞ አትዘዴው ፍትሉትና የምትፈልጉትን ቀን ሰሌክት ማድረግ ትችላላችሁ ማለት ነው። እዚህ ጋር ቀኑን ከመረጣችሁ በኋላ ሾው የምትለውን በተንትና ካላችሁ ስለዚህ ዊክሊ ቼክ አውት የተባሉትን አታችመንቶች ያመጣላችኋል ማለት ነው እዚህ ጋር። ከዛ እነሱን ከፈለጋችሁ ኤክስፖርት ካልሆነ ደግሞ ፕሪንት ማለት ትችላላችሁ ማለት ነው። ሾው የምትለውን በተን ከነካም በኋላ በመረጥነው የዴት ክራይቴሪያ የወጡን አታችመንቶችን ያመጣልና የምንፈልገውን አታችመንት ክሊክ አድርገን ፕሪንት የምትለውን ስነካ አታችመንቷን ያመጣልናል። ከዛ እንደፈለገን ፕሪንት ማድረግ እንችላለን ወይ ደግሞ ሴቭ አድርገን ማስቀመጥ እንችላለን ማለት ነው። በተመሳሳይ ሩም ቻርጆችን፣ ፔድ አውቶችን ቅድም የሰራናቸውን እሱ ጋር ማየት ይቻላል። ትራንዛክሽን ላይ ጀስት ዴቱን በምንፈልገው ክራይቴሪያ በመምረጥ ማየት እንችላለን። አዘር ስለ ምንድን ነው የሚመጣው? ፖስት ቻርጆች፣ ኤክስትራ ቢሎችን እዚህ ጋር ይመጡና ኤክስትራ ቢሎች ካሉ ሾው እንልና አንዱን አሁን ለምሳሌ ሩም የያዘ እንግዳ ምግብና መጠጥ ሊጠቀም ይችላል። ከዚህ ከሬስቶራንት ላይ ፖስት ይደረግለታል ክሬዲት። በዛ አጋጣሚ ደግሞ ሊሳሳቱ ይችላሉ። ስለዚህ የተሳሳተ ሩም ከገባ ያቺን ወደምንፈልገው ሩም ትራንስፈር ለማድረግ ወይ ደግሞ ሪሙቭ ለማድረግ እንጠቀምበታለን ማለት ነው። ሌላ እዚህ ጋር ትራቭሊቲ እና ፓኬጅ ኦዲቶችን ካሉ እዚህ ጋር መስራት እንችላለን ማለት ነው። ከዚህ በመቀጠል ምንድነው የሚሆነው? አዲሽናል እዚህ ጋር የምታዩቸው ሜን ፔጅ ላይ ላይክ እንደ ሩም ስታተስ አሉ። ሩም ስታተስ ምንድነው? ሩሙ ያለበት ኢናውስ ላይ ምን አለ፣ ቼክ አውት ላይ ምን አለ፣ 6 ፒኤም ላይ ስንት አለ የሚለው የሚያሳየ ነው። ስለዚህ ኢናውስ ላይ 18 ሰው አለ ብሎ ያሳየናል። ቼክ አውት ላይ ምን እንዳሉ በከለር ፍላግ አውት አድርጎ ማለት ነው። ስለዚህ እዚህ ጋር ክሮስ ቼክ ማድረግ እንችላለን። ሌላኛው ሩም ኢንቨንተሪ ነው። ስለዚህ 30 ቀናቶች አሉ። ሪዘርቬሽኖች ሊያዙ ይችላሉ ኢናውስ ያለ ሰው። ስለዚህ በአንድ የገብታችሁ በአንድ ምን ያህል ሩም አለኝ፣ በሁለት ምን ያህል ሩም አለኝ፣ በሶስት በአራት ተመሳሳይ ስታን አሁን ለምሳሌ ሲንግል ነው በአንድ ምን ያህል ይኖረኛል፣ በሁለት በሶስት። ስለዚህ እየጨመረ እየቀነሰ እንደተያዘለት ሪዘርቬሽን ሩም ኢንቨንተሪያችሁን ክሮስ ቼክ ማድረግ ትችላላችሁ ማለት ነው። ሌላኛው እዚህ ጋር ፕሮፋይል ምትላለች። ፕሮፋይል ጋር ምንድነው ቅድም ሬጅስተር በምንሰራበት ጊዜ ደንበኛውን መመዝገብ እንችላለን። አዲሽናል ግን ከዚህ ውጪ ደንበኛዎችን፣ ኮንታክቶችን፣ ካምፓኒዎችን መጀመሪያ መዝግበን መጀመር ከፈለግን እዚህ ጋር እየመጣን ገስት ከሆነ ገስት የምትለውን ነክተን ያቺን ማንቀል የቅድሟን ፊልድ ፎርማት ያመጣልናል። ስለዚህ ገስቱን ሜንቴን ማድረግ እንችላለን እንዳየ ነው እዚህ ጋር ማለት ነው። ካምፓኒ ከሆነ ካምፓኒ፣ ኮንታክት ከሆነ ኮንታክት፣ ወይ ደግሞ ትራቭል ኤጀንት ከሆነ ትራቭል ኤጀንት እነሱን መምረጥ እንችላለን ማለት ነው። ከዚህ በመቀጠል ምንድነው የሚሆነው? ናይት ኦዲት። አሁን ሜን የሚባሉትን ላይክ ቼኪን አረግን፣ ሪዘርቬሽን ያዝን። ከዛ በኋላ በመቀጠል ምንድነው ናይት ኦዲት ይሰራል። ቀኑ ሙሉ ሲሰራ የነበረውን በአንድ የሩም ቻርጁ፣ የካምፓኒ ስፔሊንጉን፣ ሩም ፖስት መደረጉን ክሮስ ቼክ አድርጎ የተንጠለጠለ ቢሎች ካሉ ደግሞ ፑሽ እያደረገ የሚሄድበት ቦታ ይሆናል። ከዛ በፊት ግን አሁን ለምሳሌ ሜን ፔጅ ላይ አንድ ሪዘርቬሽን ያዝናታለች ጋራንትድን እሷ እንዴት ቼኪን እናደርጋለን የሚለውን እኔ ለ6 የተያዘች ጋራንትድ ላይ ሪዘርቬሽን አለች። ሴቱን ካስተካከልን በኋላ ሾው እንለዋለን። ስለዚህ በአራይቫል ሌቱ ራሱ ፊልተር አድርጎልን ያመጣል። ይሄኛው ጋራንትድ የተያዘ ሪዘርቬሽን እዚሁ ጋራንትድ ጋር ያለ አድቫንስ ፔመንት ከከፈለ ካሽ ሪሲት መቀበል ትችላላችሁ። ስለዚህ የግዴታ ሰውየው ምን መደረግ አይጠበቅበትም፣ ቼኪንግ መደረግ አይጠበቅበትም። እዚሁ እያለ አድቫንስ ፔመንቶችን ኮሌክት ማድረግ ትችላላችሁ። ስለዚህ የሚፈልጉትን አማውንት እዚህ ጋር አስገብታችሁ አድቫንስ ፔመንት ካላችሁ ሴቭ ብላችሁ መውጣት ትችላላችሁ እዚህ ጋር ማለት ነው። ሴቭ ካደረጋችሁ በኋላ አታችመንት ያመጣል። እሱን ከፈለጋችሁ ሴቭ ማድረግ ትችላላችሁ።
ይሄ ሰውዬ ደግሞ ቀኑ ደርሶ በአካል ከመጣ ምን ማድረግ አለባችሁ? ቼኪን ማድረግ አለባችሁ ማለት ነው። ስለዚህ ይህኛውን እንግዳ ቼኪን ለማድረግ የግዴታ ዲፓርቸር አራይቫል ዴቱ ወዴት መምጣት አለበት? ወደ ዛሬ። ስለዚህ ዴታ አሜንድ ያስፈልገናል። ስለዚህ ዴታ አሜንድ ላይ ዛሬ ይመጣል። መጀመሪያ ዲፓርቸር ዴቱን ወደ 11 ወስደውና ስለዚህ አራይቫልና ዲፓርቸሯን በምፈልገው አሜንድ ካረኩት አራይቫል ቀኑ የግዴታ እንግዳው የሚመጣበት ቀን ይሆናል። ወይ ደግሞ በኮምፒውተሩ ዴቱን ክሮስ ቼክ ማድረግ ትችላላችሁ። ዴታ አሜንድ ካረጋችሁ በኋላ ሾው ስትሉት ይጠፋል። ስለዚህ አራይቫል ዴቱን በምፈልገው ቀን ፊልተር አድርጌ ሾው እለዋለሁ። ዘን ምንድነው ማድረገው? እዚህ ጋር ምን ማድረግ እችላለሁ? ቼኪንግ ማድረግ እችላለሁ። ከጋራንትድ ካንስል ማድረግ እችላለሁ። ወደ ኖ ሾው ይሄዳል። ከጋራንትድ ወደ 6 ፒኤም ወደ ዌቲንግ ሊስት መውሰድ እችላለሁ ከፈለኩኝ። ተመሳሳይ አሁን ለምሳሌ ከጋራንትድ ወደ 6 ፒኤም ወይ ወደ ዌቲንግ ሊስት ወስደን ቼክ እናድርገው። ወደ ዌቲንግ ሊስት መውሰድ ከፈለኩኝ ይህንን ዌቲንግ ሊስት ምትለውን ነካለሁ። እንደተሰራላችሁ ሴቲንግ የራሳችሁን ፓስወርድ ይጠይቃል። አውተንቲኬት ስትሉት ከጋራንትድ አውጥቶ ይህን ሬጅስትሬሽን ወዴት ወስደዋል? ወደ መረጣችሁት ዌቲንግ ሊስት። ስለዚህ ወደ ዌቲንግ ሊስት ከመውሰዳችሁ በፊት ያለውን የሩም ስታተስ ያሳያችኋል። ጀስት ዌቲንግ ሊስት የምትለውን ስትጫኑ ሰክሰስፉሊ ቼንጅ ይላችኋል። ስለዚህ የሩም ስታተሷን ከጋራንትድ ወደ ዌቲንግ ሊስት ወስጄ እዛ ጋር ክሮስ ቼክ ማድረግ እችላለሁ ማለት ነው። ይሄ የሚሆነው አሁን ለምሳሌ ይሄ ከስተመር ይመጣል ብላችሁ እርግጠኛ የተማመናችሁበት ሊሆን ይችላል። በተለያየ ምክንያት ኮንፈርሜሽን ማግኘት ካልቻላችሁ ሴቶቹን መቀየር ትችላላችሁ ማለት ነው። ከፈለጋችሁ ወደ 6 ፒኤም ወደ እንትን አሁን ይሄኛው ደግሞ ዌቲንግ ሊስት መጥቷል። ስለዚህ ከዚህ ላይ ከፈለጋችሁ ካንስል ማድረግ ትችላላችሁ። ተመሳሳይ 6 ፒኤም ከሆነ በራሱ ካንስል ያደርግላችኋል። ወይ ደግሞ ይሄንን ወደ ጋራንትድ መውሰድ ከፈለጋችሁ ኮንፈርሜሽን የምትላለች ኮንፈርም ስታደርጓት ወደ ጋራንትድ ይወስዷል። ከዚህ ላይ ደግሞ ካንስል ማድረግ ከተፈለግን ካንስል ማድረግ ትችላላችሁ። ማኑዋሊ መታችሁ ዌቲንግ ሊስት እና ጋራንትድ ግዴታ ማኑዋሊ ነው ካንስል የምትሆነው። ስለዚህ እዚህ ጋር ያለውን ሬት ያልከፈለው ምን ያህል አማውንት እንዳለ ያልተጠቀመው ምን ያህል አማውንት እንዳለ ገስ ሬጅስትሬሽን ያሳያችኋል። ስለዚህ ወዴት ትሄዳለች? ወደ ካንስሌሽን ኦፍ ዘ ዴይ። ካንስል ጋር ትመጣለች። ስለዚህ ከካንስል ደግሞ ምን ማድረግ ትችላላችሁ? ወደ ነበረበት መመለስ። ስለዚህ የትኛውንም ሬጅስትሬሽን ወደ ነበረበት ሪኢንስቴት ስታደርጉት ምን ይሆናል? ወደ ኮንፈርሜሽን ወይ ደግሞ ወደ ጋራንትድ ነው የሚሄደው ማለት ነው። ስለዚህ ሪኢንስቴት ስታደርጉት ኢንፎርሜሽኑ ይመጣል። ሪኢንስቴት ስትሉት ወደ ምን ይወስደዋል? ወደ ጋራንትድ ሪዘርቬሽን ይወስደዋል ማለት ነው። ስለዚህ ወደ ነበረበት ይመልስልኛል ማለት ነው ከካንስል። ሶስት አይነት ሪኢንስቴቶች አሉ። ቼኪን ሪኢንስቴት፣ ቼክ አውት እና ደግሞ ካንስል ሪኢንስቴት የምንለው አለ። ስለዚህ ሪዘርቬሽኖችን በተለያየ ምክንያት ካንስል ልናደርግ እንችላለን። ወደ ነበረው መመለስ ከፈለግን ሪኢንስቴት እናደርጋለን። ከሪዘርቬሽን ላይ ደግሞ ቼኪን አድርገን ወደ በተለያየ ምክንያት ወደ ነበረበት ወደ ሪዘርቬሽን ሪኢንስቴት ማድረግ ከፈለግን ቼኪን ሪኢንስቴት የምንለዋለን። ቼክ አውት ሪኢንስቴት ደግሞ ሁለት አይነት መንገድ አለ። አሁን ለምሳሌ ቢል ወጥቶ ወደ ቼክ አውት ከሄደ በኋላ ስም ፕሮፋይል ማስተካከል ከፈለጋችሁ እንደገና ዊዛውት ሪሲት ትሉትና ወደ ኢናውስ መልሳችሁ ፕሮፋይል ማስተካከላችሁ ቼክ አውት ማለት ትችላላችሁ። ቢል ሳይወጣ ደግሞ ጀስት ስቴቱን ብቻ ከቀየረ ዊዝ ሪሲት ሪኢንስቴት ታደርጉትና እሱን መስራት ትችላላችሁ ማለት ነው። ስለዚህ የሪኢንስቴት ጥቅሞች ወደ ነበረበት መልሳችሁ አሜንድ እንደምታደርጉትም ተስተካከሉት ነገር ካለ ወይ ደግሞ የምትሰሩት ስራዎችን መስራት ትችላላችሁ። ስለዚህ አሁን ከ6 ፒኤም ከዌቲንግ ሊስት ከጋራንትድ ሁሉም ቼክ የምናደርጋቸው ፕሮሰሶች ተመሳሳይ ነው። እዚህ ጋር ገስት ኢንፎርሜሽኑን አሜንድ ማድረግ እችላለሁ። ሩም ታይፑን አሜንድ ማድረግ እችላለሁ። ሩሙን ካልሞላውም ደግሞ እዚህ ጋር መጥቼ መምረጥ እችላለሁ ማለት ነው። ይህን ከጨረስኩ በኋላ ኮንፈርም ማድረግ ቼኪን እለዋለሁ። ቼኪን ሰክሰስፉል ይለኛል። ስለዚህ አሁን ኢናውስ ጋር መጥቼ ላስ ስለው ይህን ሩም ያመጣልኛል። ስለዚህ ሩም ቻርጅ አደርገዋለሁ። ካሽ የሚቀበለው ከሆነ ካሽ ሪሲት ቀኑ ሲደርስ ቼክ አውት እያደረኩት ሄዳለሁ ማለት ነው። ስለዚህ ከየትኛውም ሪዘርቬሽን ጋር ቼኪን ካንሰል ማድረግ፣ ስቴቶችን መቀያየር፣ ሪኢንስቴት ማድረግ ከፈለጋችሁ ማድረግ ትችላላችሁ ማለት ነው። ከዚህ በመቀጠል ምንድነው የሚሆነው? ናይት ኦዲት። ስለዚህ አሁን የሰራናቸው ስራዎች አሉ። እነዚህን ስራዎች ኦዲት ማለት ከተፈለገ ወይ ደግሞ የሰው ኃይል ከሌለና በተለያየ ምክንያት ቀኑ ሙሉ የተሰሩትን ስራዎች አንድ ላይ ጠቅልል አድርጎ መስራት ከተፈለገ
ናይት ኦዲት አለ። ሁለት አይነት አለ። ኢንድ ኦፍ ዘ መንዝ ማድረግ ትችላላችሁ ወይ ደግሞ ኢንድ ኦፍ ዘ ዴይ። ኢንድ ኦፍ ዘ ዴይን ከመረጣችሁ ሞስት ኦፍ ዘ ታይም ፕሪፈረብል እሱ ስለሆነ ማለት ነው በየቀኑ ናይት ኦዲት እንድትሰሩ። እዚህ ጋር ያልተሰሩ ቀኖች ካሉ ካልተሰሩበት ቀን ጀምሮ ያመጣላችኋል። ስለዚህ ጋር ዘረዘራቸው ማለት አሁን እዚህ ጋር እንደምታዩ ከ7/13/25 ጀምሮ ናይት ኦዲት አልተሰራም ማለት ነው። ስለዚህ የምትፈልጉትን ያልተሰራውን የምትፈልጉትን ቀን ትመርጡና ጀስት ኔክስት ብላችሁ ኔክስት ካላችሁት በኋላ ኦቨር ዶት ብሎ ዲፓርቸር ዴታቸው ወደ ኋላ የሆነ ከትናንት ጀምሮ ወደ ኋላ ማለት ነው እነሱ ካሉ ያመጣላቸዋል። ስለዚህ እነሱን ዴታቸውን አሜንድ አርጉ ወይ ደግሞ ቼክ አውት አርጉ። ስለዚህ እነዚህ ሰዎች መውጣት ነበረባቸው፣ ዲፓርቸር ዴታቸው አልፏል። ስለዚህ ቼክ አውት በሏቸው ወይ ደግሞ አሜንድ አርጓቸው ነው። ስለዚህ እነዚህን ከፈለጋችሁ ቼክ አውት ወይ አሜንድ ወይ ደግሞ ፕሪንት ማድረግ ትችላላችሁ። ከሌሉ ደግሞ እዚህ ጋር ኔክስት ምትሉን ታርፋላችሁ። ዱአውት የምንላቸው ደግሞ ዲፓርቸር ዴታቸው ዛሬ የሆነ ዱአውት የምንለው ዲፓርቸር ዴታቸው ዛሬ የሆነ እሷን ከፈለጋችሁ ቼክ አውት ካልሆነ አሜንድ ማድረግ ትችላላችሁ። ፕሪንት አውት ማድረጋችሁ መስጠት ትችላላችሁ። ኔክስት ስትሉት ደግሞ ዌቲንግ ሊስት ላይ ሪዘርቬሽን ካለ ስለዚህ እሷን ካንስል ማድረግ ትችላላችሁ። ቼኪን አሜንድ ማድረግ ትችላላችሁ። 6 ፒኤም ተመሳሳይ ካንስል ቼኪን አሜንድ ማድረግ ትችላላችሁ። አሁን 6 ፒኤም ላይ አንድ ሩም አለ። ስለዚህ ይህንን ካንስል ከሆነ ካንስል፣ አሜንድ ማድረግ ከሆነ ዴታ አሜንድ ማድረግ እችላለሁ። ዲፓርቸሩን ወደ ዛሬ አምጥቼ ቼኪን ማድረግ ከፈለግኩ ደግሞ ቼኪን ማድረግ እችላለሁ። ለጊዜ ይህንን ካንስል ብለን ማለፍ እንችላለን። ስለዚህ የናይት ኦዲተሩ ስራ ምንድነው የሚሆነው? ቀኑ ሙሉ አሁን ሪሴፕሽኖች ሩም ቻርጅ ሲያደርጉ ዲፓርቸር ዴታቸውን ሲያስተካክሉ ፖስት ሲያደርጉ ነው የሚውሉት። ስለዚህ አንድ የሱን ስራዎች ጠቅላላ አድርጎ መስራት ይቻላል ማለት ነው። ሌላኛው ጋራንትር ጋር ጋራንት ሪዘርቬሽን ምንድነው? ኖሾ ማድረግ ትችላላችሁ ወይ ካንስል እንደማለት ነው። ከፈለጋችሁ ቼኪንግ፣ ከፈለጋችሁ አሜንድ፣ ከፈለጋችሁ ፕሪንት አውት አድርጋችሁ ጋራንት ሪዘርቬሽን ላይ እነዚህ ያሉ ብላችሁ ያመጣል። ሩም ዲስክሪፓንሲ ካለው ሩም ዲስክሪፓንሲ በኋላ እናያለን፣ እሱን ማስገባት ይቻላል። እዚህ ጋር ደግሞ የተንጠለጠሉ ቢሎች ካሉ እነሱም ቢሎች ምን ማድረግ አለባችሁ? ወይ ቮይድ ወይ ፑሽ አረጋችሁት ማለት ወደ ነገ ይገፋላችኋል። ዛሬ ያልተሸጡ ኦርደሮች በተለያየ ምክንያት ካሉ እነሱን እንደተሰጣቸው ማክሲመም ሪፒት ፑሽ እያደረጋችሁ ቀናቸውን ያልፋሉ። ወይ ደግሞ ቮይድ አድርጋችሁ ዛሬ መጨረስ ትችላላችሁ ከኤፍኒው ጋር ኮሚኒኬት አድርጋችሁ። ባኬት ቼክ የሚባለው የስፔሊንግ የሬት ዲፍረንስ ሬት አጀስትመንት ካለ እነሱን ቼክ ታረጉና ኮንፈርም አድርጌያለሁ ብላችሁ ታልፉታላችሁ ማለት ነው። ስለዚህ ከዚህ በመቀጠል ደግሞ ሩም ታክስ ፖስቲንግ። ስለዚህ ፖስት ሩም ቻርጅ ፖስት ያልተደረጉ ሩሞች ካሉ ሰሌክት ታደረጉና ፖስት ማድረግ ይቻላል። ስለዚህ ሪሴፕሽኖቹ ረስቶት ሊሆን ይችላል፣ ቀኑ ሙሉ መብራት ጠፍቶ ሊሆን ይችላል፣ ምን ሊሆን ይችላል። አንዱ ናይት ኦዲት የመስራት ጥቅሙ ምንድነው? ፖስት ያልተደረገ ሩም ቻርጅ ካለ እዚህ ጋር ያመጣላችኋል። ፖስት ማለት ትችላላችሁ። ሲጨርሱ እነዚህ ናይት ኦዲት ሪፖርቶችን ከኤክሴል ወደ ፒዲኤፍ ፎርማት ይቀይርላችኋል። ጀስት አርካይቭ ሪፖርት ልታላችሁ። ሁሉንም ፕሪፔር ብሎ ሲጨርስ ወደ ሪፖርቶችን ሰመሪ ያደርጋቸዋል ማለት ነው። እነዚህ ሪፖርቶች ሁሉንም ፕሪፔር አድርጎ ደን አድርጋቸው ከጨረሰ በኋላ ጀስት ኔክስት ትሉታላችሁ። ናይት ኦዲቱን ጨረሳችሁ ማለት ነው። በእነዚህ አይነት መንገድ ሪፖርቶችን ቅድም ያልኩት ናይት ኦዲት ሪፖርቶችን ወደ ፒዲኤፍ ይቀይራቸዋል። አሜንድ መደረግ አይችሉም ማለት ነው። ሌላኛው እዚህ ጋር ያላየነው ሃውስኪፒንግ ነው። ስለዚህ ቅድም አይተናል። ሩም ስታተሶችን ዳሽቦርድ ላይ ክሊን ናቸው፣ ቫካንት ነው፣ ደርቲ ነው፣ አውቶ ሰርቪስ፣ አውቶ ፎርደር ነው፣ ምኑ ጋር ነው የምናደርገው የሚለውን ከመኝኑ ስር ሃውስኪፒንግ የምትላለች ሩም ማኔጅመንት ጋር ትገቡና ሁሉንም ሩሞች ያመጣላቸዋል ሩም ስታተሳቸውን። ስለዚህ ቼኮል የሚለውን አንቲክ ታደረጉትና የምትፈልጉትን ሩም እዚህ ጋር ሰሌክት አድርጋችሁ ስቴቱን ማድረግ ትችላላችሁ፣ መቀየር። ክሊን ከሆነ ክሊን፣ ደርቲ ከሆነ ደርቲ፣ ኢንስፔክት፣ አውቶ ፎርደር፣ አውቶ ሰርቪስ የምንላቸው ማለት ነው። እሱን ከመረጣችሁለት በኋላ ምንድነው የምትሉት? ሴፍ ስትሉት አፕዴት ያደርገዋል። ስለዚህ ይሄኛው ሩም አውቶ ሰርቪስ ሆነ ማለት ነው። ኦኮፓይድ እና ቫካንት በምንድን ነው የሚወሰነው? ቼክ እና ቼክ አውት ስናደርገው አንድ ሩም ከተያያዘ ምንድን ያደርገዋል? ኦኮፓይድ፣ ካልተያዘ ደግሞ ሲስተሙ ራሱ ቫካንት ያደርገዋል። የቼክ ስታተሳቸውን ግን አፕዴት ማድረግ ትችላላችሁ እየገባችሁ ማለት ነው። ስለዚህ የግዴታ ቼኪን ለማድረግ አንድ ሩም ምን መሆን አለበት? ክሊን ቫካንት መሆን አለበት። ስለዚህ ቫካንት ለመሆን ቼክ አውት መባል አለበት። ክሊን ደግሞ እዚህ ጋር መታችሁ ክሊን ማድረግ ትችላላችሁ። ደርቲ የነበረውን ሩም ስታተስ እዚህ ጋር ሰሌክት በማድረግ ቼንጅ ስታተስ ብላችሁ ሴቭ ማለት ትችላላችሁ። ሌላው ሃውስኪፒንግ ላይ ምን አለ? ታስክ አሳይመንት። ስለዚህ አንድ ሰው አሳይመንት ታደረጉት አቴንዳንት ካለ አቴንዳንቱ እዚህ ጋር ይገባል። እሱን ሰሌክት ታደረጋላችሁ። ከዛ በኋላ ምን ታስክ ነው አሳይመንት ታደረጉት? ይህን ሩም ክሊን አድርገው፣ አውቶ ሰርቪስ አድርገው፣ ይህን ሩም ኦኮፓይድ ነው ምንድን ነው የሚለውን ታስኮችን አሳይን ካደረጋችሁ በኋላ ጀነሬት ስትሉት ታስኮችን አሳይን ያደርግላችኋል። እዚህ ጋር ዳሽቦርድ ጋር ማየት ትችላላችሁ ማለት ነው።
ሌላኛው ሃውስኪፒንግ ላይ ምንድነው ያለው ዲስክሪፓንሲ፣ ሩም ዲስክሪፓንሲ። ሃውስኪፒንግ የራሳቸው ፒሲዎች ካሉ ምን ማድረግ ይችላሉ? ላይቭን ሪከርድ ማድረግ ይችላሉ። ስለዚህ ሪሴፕሽኖቹ ከዚህ እያዩት ምን ማድረግ ይችላሉ? ይሄ ሩም ሪል ያለውን ስታተስ ምንድነው የሚለው ማየት ይችላሉ። ስለዚህ ሩሙን ይመርጣሉ። አሁን 201 ያለበት ምንድነው? ክሊን ነው፣ ደርቲ ነው፣ አውቶ ሰርቪስ ነው፣ አውቶ ፎልደር ነው። ኤችኬ ስታተሱ ደግሞ ምንድነው? ኦኮፓይድ ነው፣ ቫካንት ነው። እሱን ካስገባው በኋላ ሴቭ እለዋለሁ። ስለዚህ ይሄኛውን ዲስክሪፓንሲ ካስገባሁት ዲስክሪፓንሲ ሪፖርትም ናይት ኦዲትም ሲሰሩ ደግሞ ዲስክሪፓንሲ ያመጣል ማለት ነው። በእነዚህ አይነት መንገድ ይሄንን ሃውስኪፒንጎች መስራት ይችላሉ። ላይክ ሃውስኪፒንግ ስራዎችን እዚህ ጋር መጥተው ፐርፎርም ማድረግ ይችላሉ ማለት ነው። ይሄን ከጨረስን በኋላ የመጨረሻው ምንድነው የሚሆነው? ሪፖርቶችን እንዴት ክሮስ ቼክ እናደርጋለን፣ ምን ሪፖርቶች አሉ የሚሉትን እናያለን። ስለዚህ ከላይ ቮቸሮችን ሰራን፣ ቼኪንግ ቼክ አውት አደረግን። እነዛን ደግሞ ሰመሪ በሆነ መልኩ ምን ላይ እናገኛለን የሚለውን እናያለን። ስለዚህ ሜኑ የምትላለች ሪፖርት የምትለውን ትነካላችሁ። እዚህ ጋር በአራት ከፍሎ ሪፖርቶችን ያመጣል። ሃውስኪፒንግ ለብቻ፣ ናይት ኦዲት ብሎ ደግሞ ለብቻ፣ አዘርስ ሪፖርት አዲሽናል የሆኑትን ትራንዛክሽን ጋር በተገናኙ ማለት ነው። ከሃውስኪፒንግ አሁን ብናይ ስታተስ ሪፖርት ከፈለጋችሁ ሩሙ ያለበትን ስታተስ ሪፖርት ማየት ከፈለጋችሁ ላይክ 101 ቫካንት ደርቲ ነው፣ ኮፓይ ደርቲ ነው ወይ ደግሞ አውቶ ሰርቪስ ነው ወይ ቫካንቱ ነው አውቶ ሰርቪስ ነው ወይ የሚለውን ላይቭ ከፈለጋችሁ ማየት ትችላላችሁ። ፕሪንት ለማድረግ እቺኛዋን የምትጫኑት። ስለዚህ ፕሪንት መሆን ይችላል። ኤክስፖርት ለማድረግ ወደ ኤክሴል ወደ ፒዲኤፍ መጠቀም ትችላላችሁ ማለት ነው። ላይክ ዲስክሪፓንሲ ደግሞ ቅድም ያስገባችሁት ካለ ምን ጀነሬተር እያደረግላችሁ ይመጣል፣ ዲስክሪፓንሲ ሪፖርቶችንም ያመጣል ማለት ነው። ኤችኬ ሪፖርት ብሎ ደግሞ ኤችኬ ላይ ምን አክቲቪቲዎች ተደርገዋል፣ አሁን 302 ላይ ምን ተደርጓል፣ በማን ስም፣ 35 ላይ ምን ተደርጓል፣ በማን ስም የሚለውን እዚህ ጋር ይዞላችሁ ይመጣል ማለት ነው። ከዚህ በመቀጠል ናይት ኦዲት ሪፖርት የምንለው አለ። ካንስሌሽን ኦፍ ዘዴ ቅድም ካንስል ያደረግናቸው ሪፖርቶች ካሉ ቼክ አውት ሪፖርት የምንለው። ስለዚህ በየቀኑ ምን ያህል ሩም ሽጣችኋል በቢል ደረጃ የሚለውን እዚህ ጋር ያመጣላችኋል። ቀኑን ትመርጣላችሁ። ስለዚህ ሞስት ኦፍ ዘ ታይም የምትጠቀሙት ፔኤምኤሱን ወይ የሩሙን ብቻ ከሆነ ከዜዱ ጋር መግጠም ያለበት ይሄ ነው። ስለዚህ ሪኮንሳይል ለማድረግ ከፈለጋችሁ በማሽን ምን ያህል ወጥቷል፣ በሲስተሙ ደግሞ ምን ያህል ተጠቅም ያለው የሚለውን እዚህ ጋር መታችሁ ክሮስ ቼክ ማድረግ ትችላላችሁ። ስለዚህ አሁን ይሄ መንዝሊ ይሄን ያላማውን ሰርቷል ብሎ ያመጣላችኋል ማለት ሰርቶታሉ። ዲስካውንት ካለው ሰርቪስ ቻርጅ ቫት እዚህ ጋር ከስር ያመጣላችኋል። እቺኛውን ፕሪንት አድርጋችሁ ከቢሎች ጋር እያይዛችሁ ሪኮንሲሌሽን መስራት ትችላላችሁ ማለት ነው። ሪኮንሲሌሽን በምሰሩበት ጊዜ የግዴታ ቢሏ ወይ ደግሞ ዜዷ ቢል በየቀኑ ሊወጣ ይችላል። ስለዚህ ዜዷ ከሲስተሙ ጋር እንዲገጥምላችሁ ከ6 ሰዓት በፊት ሞስት ኦፍ ዘ ታይም ለ6-10 ጉዳይ ሊሆን ይችላል 20 ጉዳይ መውጣት አለበት። እንደዚህ ይወጣል። ለምን ከ6 ሰዓት በኋላ ሲስተሙ ሰዓት ስለሚቀየር፣ ስለዚህ በዛ ሰዓት ከወጣ ሪኮንሳይል እያደረጋችሁ መሄድ ትችላላችሁ። ሲቲ ሌጀር ደግሞ ሪሜኒንግ እያለባቸው የወጡ ከስተመሮች ካሉ ቅድም ዳይሬክት ቢል ያልኳቸው ማለት ነው ተሰብሳቢዎች ካሉ የሚሰበሰቡ ገንዘቦች ማለት ነው ካሉ እዚህ ጋር ያመጣል። ሬዚደንስ ሰመሪ እና ቢዝነስ ሪፖርት የምንለው አለ በዋናነት ሁሌ ክሮስ ቼክ ማድረግ ያለባችሁ። ስለዚህ እዚህ ጋር እንደምናየው በየቀኑ ፖስት እናደርጋለን። ከየሩሙ ገቢ እያገኛችሁ ነው። ቢል ግን ላይወጣ ይችላል። ስለዚህ በየቀኑ ኢናውስ ካሉት ሰዎች ምን ያህል ገቢ እያገኘው ነው የሚለውን ዴይሊ ሬዚደንስ ሰመሪ ላይ ማየት ትችላላችሁ። ሬጅስትሬሽን ነምበር፣ ገስት አይዲ፣ የሰውየውም ስም፣ ካምፓኒ ካለው እንደዛ ሩም ያመጣላችሁና ሩም ሬቨኑ ምን ያህል አግኝታችኋል። እቺኛዋ ለመምጣት የግዴታ ሩም ፖስት መደረግ አለበት። በመረጣችሁት ቀን ሩም ፖስት ሲያደርግ ፖስት ከተደረገ ውስጥ ፓኬጁ ምን ያህል ነው፣ ሰርቪስ ቻርጁ ምን ያህል ነው፣ ቫቱ ምን ያህል ነው፣ ሩሙ በአጠቃላይ ደግሞ ምን ያህል ነው ማለት ተደምረው ቫት፣ ሰርቪስ ቻርጅ፣ ፓኬጅ፣ ኔት ኢንካሟ ተደምረው በአጠቃላይ ስንት ይመጣል የሚለው እዚህ ጋር ያመጣላችኋል። ፖስት ቻርጅ የምንለው ደግሞ ሩም ያዘ እንግዳ ቅድም እንደተናገርኩት ምን ሊጠቀም ይችላል፣ ፉድ ኤንድ ቢቨሬጅ። ስለዚህ እሷ እዚህ ጋር ትመጣለች። ቱዴይ ቶታል ብሎ ፖስት ቻርጇን ሲደመር ሩም ቶታል ብሎ ያመጣል። ቢቢኤፍ ከትናንትና የተንከባለለ የመጣ ሂሳብ ካለ፣ ሲአርቪ ሲቆርጡ ደግሞ ሲአርቪ ነምበር ካስገቡት ቱዴይ ቶታል ብሎ ከትናንትና የመጣ ሂሳብ ሲደመር የዛሬ ሂሳብ አድርጎ ቱዴይ ቶታል ያደርገዋል። ዛሬ ሲአርቪ የተሰራ ካለ፣ ዲስካውንት ካለ፣ ፔድ አውት ካሉ እነሱን ያመጣል። ቢሲኤፍ ብሎ ደግሞ ወደ ነገ የሚሻገር ሂሳብ ካለ ያመጣላችኋል። አውትስታንዲንግ ካለ አውትስታንዲንግ ብሎ የእያንዳንዱን ሩም ያመጣል። ይሄኛውም ፕሪንተብል ነው። ፕሪንት አድርጋችሁ ለምፈልጉት አገልግሎት ማለት ትችላላችሁ። ሬዚደንስ ሰመሪ የምንለው ደግሞ ዴይሊ ቢዝነስ ሪፖርት ከስራ ያያችኋት ሬዚደንስ ሰመሪ ያለች
ይሄ ስለ ሩም በተገናኘ ሴልስ ሴንተሮችን ደግሞ ሰመሪ አድርጎ ከሩም ይሄን ያህል ከኤፍኤንቢ ይሄን ያህል በአጠቃላይ ስለ ቤቱ አርኤምኤስም ፒኤምኤስም ተጠቀሙ ሁለቱን ጨምቆ ምን ያህል ገቢ እያገኘው ነው የሚለውን ሪፖርት የሚያመጣላችሁ ይሆናል ማለት ነው። ስለዚህ የመጀመሪያው ሴሽን ሬዚደንስ ሰመሪ ብሎ ከስራ ያያችሁትን ሩም ቶታልን በዚህ መንዝ በዚህ ላስት ይር ላስት መንዝ ያመጣላችኋል። ፓኬጅም ተመሳሳይ ሰርቪስ ቻርጁን ፖስት ቻርጅ ብሎ ያመጣላችኋል። ሁለተኛ ላይ ደግሞ የሚያመጣው ምንድነው ኢንካም አናሊሲስ ከላውንደሪ ሌሎች ፉድ ኤንድ ቢቨሬጆች ካሉት ከፉድ ኢንካም ቢቨሬጅ ኢንካም ብሎ እያንዳንዱን ያመጣ ሰርቪስ ቻርጁን ለብቻ ቫቱን ለብቻ ኮምፔር ኤንድ ኮንትራስትም ለማድረግ ያገለግላችኋል። በዚህ ወር በዚህ መንዝ እያለ ማለት ነው። ሌላኛው ከሴልስ ሴንተር አክቲቪቲ ከሩም ሴልስ ከሆነ ከሬስቶራንት ሴልስ ከሆነ እዚህ ጋር ሴልስ ሴንተሮችን አክቲቪቲዎችን ያመጣል። ኮሌክተር አናሊሲስ ብሎ ደግሞ የገቡትን ሰዎች የሰራችሁበትን ማለት ነው በዩዘራችሁ ምን ያህል ካሽ ሪሲቶችን በክሬዲት አድቫንሶችን ሰርታችኋል የሚለው ያመጣላችኋል እዚህ ጋር ማለት ነው። መጨረሻ ላይ ሩም ስታተሱን ምን ያህል ሩም አለኝ ምን ያህል ኦኩፓይድ ቫካንት ነው በፐርሰንት በሩም ታይፖች እያደረገ ያመጣላችኋል ማለት ነው። እዚህ ጋር ሌላ ማናጀራል ፍላሽ ሪፖርቶችን ኖሾ ሪፖርት ፓኬጅ ካላችሁ ደግሞ ፓኬጅ ሪፖርቶችን ሌላው ደግሞ ፖሊስ ሪፖርቶችን ሁሌ ጀነሬት እያደረጋችሁት የትናንትና ዛሬ አሁን ለምሳሌ ዛሬ 8 ነው የትናንትና 7 ገብታችሁ ሾው ትሉታላችሁ። ከዛ ይሄንን ፕሪንት አውት አድርጋችሁ መላክ ትችላላችሁ ኢዚሊ ማለት ነው። የትናንትናን ሪዘርቬሽንም ኢናውስም የገቡ ገስቶች ካሉ ይዞላችሁ ይመጣል ማለት ነው። ሌላኛው ሬት አጀስትመንት ማድረግ ይቻላል፣ ዋጋ ማስተካከል ይቻላል። ስለዚህ እነሱ ዋጋ የተስተካከለ ያን ሩም ካለ ደግሞ ሬት አጀስትመንት ማየት ትችላላችሁ። የሩም ኔት ኢንካም ካለ የሩም ኔት ኢንካሞች ማየት ይቻላል ማለት ነው። ሌላኛው አዘርስ የምንላቸው ቅድም ቢል ትራንስፈር የሰራ ነው ካለ ድሮፕ ኦፍ ሪፖርት ካለ ዱአውት ቀናቸው ዲፓርቸር ዴታቸው ዛሬ ሆነ ካለ ሩም ሙቭ ካረጋችሁ እነሱን ሪፖርቶች እዚህ ጋር ገብታችሁ ማየት ትችላላችሁ። ተመሳሳይ ናቸው። ዴታቸውን ብቻ ወደምፈልጉት ዛሬ ወደፊት ወደኋላ እያደረጋችሁ ክሮስ ቼክ ማድረግ ትችላላችሁ ማለት ነው። የመጨረሻው የሚሆነው ትራንዛክሽን ሪፖርት ካሽ ድሮፕ ሪፖርት የምንለው መረካከቢያ በሪሴፕሽን በካሸር ምን ያህል ሰርታለች። አሁን እዚህ ጋር ሁለት ዩዘር ነው የሚያሳየት። ስለዚህ ካሸሯ የራሷን ብቻ ስም ፊልተር ታደርግና ሾው ስትለው በዛሬ ምን ያህል አማውንት ሰርታለች የሚለውን ያመጣል። ሲአርቪ ካሽርስ ክሬዲት ሴልስ አምጥቶ በአጠቃላይ የሰራችውን ኔት ደግሞ እጇ ላይ ምን ያህል አማውንት አለ የሚለውን እዚህ ጋር ያሳያል። ይሄንን ፕሪንት አድርጋ በዚህ መንገድ መረካከብ ትችላላችሁ ማለት ነው ኢንስቴድ ኦፍ ኤክስን ዜድን ከምትጠቀሙ። ሌላኛው ካሽር ሺት ምን ያህል ገንዘብ ተቀብላለች የሚለውን ከሩም ካሽርስ እና ክሬዲት ሴልሶችንም እዚህ ጋር መታችሁ ክሮስ ቼክ ማድረግ ትችላላችሁ። ሌላኛው ሩም ቻርጅ ሪፖርቶችንም ከተፈለገ ሩም ቻርጅ ሪፖርቶች ፔድ አውት ሪቤት ከተፈለገ ይሄ ደግሞ ኤክስትራ ቢሎች የተመቱትን ማየት ከፈለጋችሁ ሪፖርቶችን ለዚህ ክሮስ ቼክ ማድረግ ትችላላችሁ።